ክርስቲያኖች ነን ብራዘር። የዘላለም ህይወት አለኝ እርግጠኛ ነኝ። ምክንያቱም ክርስቲያን ነኝ። እኔ እንዳንተ ግራ አልገባኝም፣ አላውቀውም አልልም። የእግዚአብሔርን ቃል አምነዋለሁ። የዘላለም ህይወት አላችሁ የሚለውን የአምላኬን ቃል አምነዋለሁ። ለምን? ያመንኩት በኢየሱስ ስለሆነ። ይኸው የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። እሺ ይሄንንም የእግዚአብሔር ቃል የምትቀበል ከሆነ መልካምም ሰራ ክፉም ሰራ ሁላችንም በክርስቶስ ፊት እንቆማለን ይላል እኮ። እንዴ እየጠየቅኩ እኮ ነው ዳኒ። አንዴ አልጨረስኩም። እሺ አልጨረስኩም ማለት። እሺ እስቲ አንብበው። ና እንጂ አትደበቅ ብራዘር። እሺ እኔ ላንብበው። ይኸው በልጁ የሚያምን የዘላለም ህይወት አለው። በማን? በልጁ የሚያምን። እኛ ጴንጤዎች በእግዚአብሔር ልጅ በክርስቶስ ኢየሱስ የምናምን ክርስቲያኖች ነን። ምን አለን? የዘላለም ህይወት አለን። በማን ስለምናምን? በእግዚአብሔር ልጅ በክርስቶስ ኢየሱስ ስለምናምን። ሰው በልጁ እያመነ እንዳንተ አላቀውም ካለ በልጁ አያምንም ማለት ነው። ዳኒ ወዴት ነው የምትሄደው? ተመለሰ። እኔ እያልኩ ያለሁት አሁን አልተመለሰም ጥያቄው። እሺ ቶ ግን አሁን እኔ እንደ ክርስቲያን ለምሳሌ አሁን እያልኩ ያለሁት ያው በክርስቶስ ያላመነ ሰው እዛው አሁን ተፈርዶበታል ነው የሚለው አይደል? እግዚአብሔር ተመለሰልህ ወይ? አልተመለሰም እኮ አንዴ እኔን ደግሞ ስማኛ። አይ ካልተመለሰልህ ጥያቄ ሆነብህ ነው የምትነግረኝ። ይሄን እዚሁ ላይ ነው የምንቆየው እኮ። ጥያቄው ምን መሰለ? እሺ መጽሐፍ ቅዱስ ሲጽፍ ለምሳሌ በክርስቶስ ባላመነ ሰው ላይ እዛው ተፈርዶበታል ብሎ ጽፏል አይደለ? አሁን ጥያቄ ስለሚያምን ሰው ነው እኮ። ስለዘላለም ነው እኮ እየነገርኩ ያለሁት ማለት ነው። ስለሚያምን ሰው ነው የምታወራው። በኢየሱስ የሚያምን ለኛ ደግሞ ላመን ነው ይላል እኮ። ለኛ ላመን ነው መጽሐፍ ቅዱስ ሲጽፍልን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ምንድነው የሚለው? መልካምም ሰራን ክፉም ሰራን ሁላችንም በክርስቶስ ወንበር ፊት እንቆማለን አለ። መልካምም ሰራን ክፉም ሰራን የተባለው ለአማኞች ነው ወይስ ላላመኑ ሰዎች ነው የተባለው? አይዞ ወዳጅ መጀመሪያ ይሄንን እንጨርስ እኮ። ከዛ ደግሞ ለራስህ አይዞ እየጠየቅኩ ነው። ለራስህ አይዞ እኮ መጀመሪያ ይሄንን ክደነው አይደለም የምንሄደው፣ ክደነው አይደለም። ይሄው እያልኩ ያሉት ይሄው በልጁ የሚያምን የዘላለም ሕይወት አለው የሚለው ማረጋጋት ነው ያለብን። እሺ አንዴ ስማኝ። ይሄው መጀመሪያ በልጁ የሚያምን አንዴ ስማኛ ዳኒ፣ በልጁ የሚያምን የዘላለም ሕይወት አለው የተባለው አንዴ ስማኛ። እሺ ይሄው እኔ እኮ በልጁ የሚያምን በክርስቶስ የሚያምን የዘላለም ሕይወት የለውም እያልኩኝ አይደለም። በልጁ ስታምን የዘላለም ሕይወት አለ። ከዛ በኋላ ደግሞ አንዴ ቀደም ሰማኛ በልጁ ያገኘኸውን ሕይወት ማጨድ አለብህ። ለዛ ነው ገላትያ 6:7 ላይ ምንድነው እሳቱ እግዚአብሔር አይዝም። እኔ አላውቀውም ያልኩ እየነገርኩ ነው። ካንተ ጋር አንተ መጠየቅ እሱን ታወራኛለህ አልኩኝ። እየዋሸ ነው የምትሄደው። አስሬ አትገለባበጥ። አንዴ እሺ ተዋሽ። እኔ አላውቀውም። ምን አንተ እዚህ ጋር እንትንን አትስራቸው። ስለአንተ ያወራን እንደሱ አንቀጥልም። አፍራት እንደሱ አንቀጥል። አሁን ጠይቃለሁ እኮ ሻንተ ስለአንተ ያወራን ነበር። የዘላለም ሕይወት አለህ ወይስ የለህም? አውቄ ነው ስላልክ እየዋሸ እንደሆነ ማለት ነው። የዘላለም ሕይወት አለህ ወይስ የለህም? እሺ የምሬን ነው። ስለአንተ እናወራ። አሁን እኮ ዳንተ ላይ ነው። የዘላለም ሕይወት አለህ ወይስ የለህም? ብራዘር ልትደበቅ አትችልም። ዳን እየነገርኩ ነው። እኔ የዘላለም ሕይወትን በክርስቶስ አግኝቻለሁ፣ ግን ያንን ማስቀጠል አለብኝ። አንዴ እኔ አሁን ብራዘር እያወራን ያለ ነው። ራስን እንዳትደብቅ። አለህ ወይስ የለውም ነው። ግልጽ አድርገህ ንገረኝ። አሁን የዘላለም ሕይወት አለ ወይስ የለም? አለ የለውም እኮ አይባልም እንዴ። ፍጻሜነት ማግኘት አለው። መታጨድ አለበት። አለ ወይስ የለም? የዘራውን ነው የሚታጨደው። ቆይ የምታጭደው የዘራው ነው አይደል? የዘላለም ሕይወት አለ ወይስ የለውም? ወይ አላቆም ነው እሱ የሚያደርግ እግዚአብሔር ነው። እኔ ልክ እንደ ጳውሎስ ምንድነው እኔ አንተ ነው የጠየኩት። ለሚጠባበቁት እግዚአብሔርን አልጠየኩትም። አንተ ነው የጠየኩት። አንተ የዘላለም ሕይወት አለ እኮ እኔም የምመልስልህ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። ሁለተኛ ጊዜ ያን የሚገለጸው ሊፈርድ እንጂ እንዳሁኑ ሊሰቀል አይደለም የሚመጣው። አለህ ወይስ አለህ እኮ እኔ ሁለተኛ ጊዜ ሊያድነኝ ለሚጠባበቅ እንዴ። ከዛ በኋላም እኮ አለ ፍርድ የሚባል አለ። አለህ ወይስ የለህም ነው ጥያቄ። በቃም በቀኝ ይቆማሉ እንጂ አንተ እንዳልከው አይደለም። ወይስ የለህም ብራዘር።
የመጨረሻ ጥያቄ እሱ የሚያውቀው እግዚአብሔር ነው። በቶ ተጠየቀው ጥያቄ መልስ የምትሰጥ ከሆነ ትቀጥላለህ፣ ካልሆነ እታች ትወርዳለህ። ብራዘር አለቅ ወንድምነት። ከዚህ በኋላ ሁለቴ ወይ ሶስቴ እንጠይቃቸዋለን። ካልመለሱ እታች ውረድ። የለውም ማለት ነው በቃ። ከሌለው የለውም፣ ካለ ግን አለ ይበል፣ ወይ ከሌለ የለኝም በል። ለተጠየቀው ጥያቄ መልስ ሰጥ። አንተም ልክ ስጠይቀን ለጠየቀን ጥያቄ የሚመጣ መልስ ነው የምንሰጠው። ቴንክ ዩ። በዚህ ስርዓት አውራ። የታች አልወርድም፣ ከአንተ ጋር ማውራት እችላለሁ በዚህ ጉዳይ። አንተ የዘላለም ከዳኒ ጋር አውራ። ለጠየቀን ጥያቄ መልስ ስጠው። ብላክ ኤንድ ዋይት እሱን ጠይቀው። ከዳኒ ጋር ደግሞ የሚጨርሰው ከሆነ ናታኒ ምን ነኛ ሚት ያርኩ ዳኒን ጠይቀው አይደለ? ስጠይቀው ብላክ ኤንድ ዋይት ነው ይመልሳለን። አንተ አሁን ብትሞት መንግስተ ሰማያት ትገባለህ ያልከው እንዳንተ 18 ጊዜ አልተጠየቀም። ብላክ ኤንድ ዋይት ነው ይመልሳለን። ልክ እንደዚሁ አንተስ ጠይቀን እኛ እንደዚህ በግልጽ እንደምንነግር ሁሉ አንተም ለተጠይቀው ጥያቄ በግልጽ መልስ። ካልሆነ የቤቱን ስርዓት አልጠበቅም ማለት ነው። በቃ ታች ገብተህ ታፕታፕ ታደርግ ይሻላል ማለት ነው። እና አሁን አውሩ ከዳንዬ ጋራ፣ በኋላ ከኔም ጋር ታወራለህ። ዳንዬ ወንድምህ ቀጥሉ። ቴንክ ዩ። እሺ ቆይ አንዴ ሰማኝ። ኤርሚ የዘላለም ህይወት አለ ወይስ የለም? ኤርሚ አይደለም ቆይ ዳኒ አወራሃለሁ። እታችሁን በቃ አየህ፣ የዘላለም ህይወት ሳይኖራችሁ ነው የምትታገሉት። ይሄ እኮ ነው። እምነት አለ፣ ተጠምቀሃል፣ ቁርባን ወስደሃል፣ ግን ምን የለም የዘላለም ህይወት ይኑርህ አይኑርህ አታውቅም። ስለዚህ አንተ ምን ያስፈልጋል? ለዚህ ነው ለኦርቶዶክስ ምን የምንሰብከው? ወንጌል የምንሰብከው። ይኸው የእግዚአብሔር ቃል ግን ምን ይላል? በልጁ የሚያምን የዘላለም ህይወት አለው። 4 ነጥብ ብራዘር፣ አለው። ምን እንዳለው? በልጁ የሚያምን የዘላለም ህይወት ብራዘር፣ ህይወት እንጂ ይጠራጠራል፣ አላውቀውም ይላል፣ የለኝም ይላል ምናምን። የመጽሐፍ ቅዱስ እንደሱ አያወራ። ለዚህ ነው እናንተ ኦርቶዶክሳውያን ኢየሱስን እንድታምኑ ወንጌል የምንሰብካችሁ፣ የዘላለም ህይወት እንዲኖራችሁ ማለት ነው። ለኦርቶዶክሳውያን ወንጌል የሚያስፈልገው ለዚህ ነው። ኢየሱስ ክርስቶስን አምናችሁ የዘላለም ህይወት እንድታገኙ። ይሄን ነው የምንሰብካችሁ ብራዘር። መልእክታችን ይሆናል። የእግዚአብሔር ቃል በግልጽ የተናገረውን ቃል አትሊስት እመኑት። ክርስቲያን ሁኑ ጋይስ፣ ክርስቲያን ሁኑ። እሺ ወንድሞች እንኳን ደህና መጣችሁ። እህቶች ጸጋና ሰላም ይብዛላችሁ። እሺ ወንድም ርዕስ አለ ወይስ እንቀጥለው ሐሳቡን? ኢየሱስ በጣም ነው የሚያሳፍረው በእውነት እስክንጠይቃችሁ ድረስ መጠበቃችሁ ማለት ነው። የሚያሳፍረው እሱ ነው። ሼሩን አይታችሁታል። 2500 ማለት ነው። 500 ሰው አለ፣ 560 ሰው። ማድረግ የምትችሉ ወንድሞች እናቶች አድርጉት። ተባረኩ፣ ጸጋ ይብዛላችሁ። የግድ እኛን አትጠብቁ። በቃ በእግዚአብሔር መንግስት ላይ ስራ እየተሰራ እንደሆነ የምታምኑ ሰዎች ከኛ ጋር አብራችሁ ሳንጠይቃችሁ አድርጉ። ወንድሞች እናቶች 4 ዓመት ሙሉ መጠየቅ የለብንም መቼም። አንዳች ነገር በእግዚአብሔር ጸጋ ያገኛችሁት ነገር ስላለ ነው አይደል? እግዚአብሔር በእኛ እየሰራ እኛም ከጌታ ጋር እየሰራን እንዳለ ስላወቃችሁ ይመስለናል አይደል? ፎሎ አድርጋችሁ ብትከተሉት። ያ ከሆነ የተወሰነ ደቂቃ ቢያንስ 5 ደቂቃ ካላችሁት ሰዓት ላይ አውሳችሁን ታብና ኮፒሊንግ ሼር ብቻ ማድረግ ነው። ቫይራል እንዲወጣ ለማድረግ ታብና ኮፒሊንግ ሼር። አይ ነው በተለይ እኔ አንዳንድ ቦታ ላይ ነጫነጭባችሁ በጣም ስራው አድካሚ ነው። በጌታ ጸጋ ነው። ልጆች አሉ፣ ቤተሰብ አለ፣ እንቅልፍ ማጣት አለ። ሰው እንዲድን ነው። ግን ወንድሞች እናቶች፣ ጌታ ግን በስራ ላይ ስለሆነ በጣም ደስ ይለኛል። ያለ ፍሬ አይደለንም። በጣም ደስ ይለኛል። ትውልድ እየዳነ ነው። እግዚአብሔር መነቃነቅ ያለበትን እያነቃነቀ ነው። ማዳን ያለበትን እያዳነ ነው። ይሄ ደግሞ ታውቃላችሁ፣ እኔም እናንተም እዚህ ያሉ ወንድሞች እናቶች በእግዚአብሔር ጸጋ እያገለገልን ያለው ነው። እዚህ ቤት ማነው ሂሮ፣ ማነው ንጉስ፣ ማነው አዳኝ ታውቁታላችሁ። ስንጠራው ስሙን እንባ የሚቀድመን የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ ብቻ ነው የሁላችን ሂሮ። እሱ ልናሳይ ነው። ታብ ኮፒ ሊንክ ሼር ስታደርጉ ወደ ሌሎች ስታደርሷቸው ቤታችን ውስጥ ቁጭ ብለን እኮ ትልቅ እኮ የወንጌል ስርጭት እኮ ነው ወንድሞች እናቶች።
ኮምፒውተር ላይ ሆናችሁ አሁን የምትሰሩ ሰዎች ለ1 ለ5 ደቂቃ ያህል እንደ በጣም ረጅም ተብሎ ቢባል ማለት ነው ካልሆነ ለ3 ደቂቃ ያህል ሻይ እንኳን ለመጠጣት 3 ደቂቃ ሰው ቁጭ ይላል። ሼር አድርጉልን። ቴንክ ዩ። አሁን አያችሁ በአንድ 6000 አስገባችሁ። ተባረኩ ወገኖች፣ በጣም ደስ ይለናል። በቃ መለመኑ ራሱ መለመን ነው የሚመስለው አይደል? መጠየቁ ራሱ እንኳን ያደክመናል። አሁን ይሄናል እንደዚህ ማውራቴ ወንጌል ማውራበት ወንድሞችም እንደዚህ ቢያወሩበት ማለት ነውና ተባረኩ። 6300 ደርሷል። 10000 እንሙላው። ከዛ ታብታቡን ደግሞ እንቀጥላለን። የዘላለም ሕይወት በጣም ወሳኝ የሆነ አርዕስት፣ ሁሌ ሊወራ የሚገባ የዳንንም ሰዎች የተሰጠንን የዘላለም ሕይወት አጥብቀን መያዝ አለብን። የተሰጠን የዘላለም ሕይወት ላይ መቀለድ የለብንም። ኦልሬዲ ተሰጥቶናል። የእግዚአብሔር ልጆች ነን። እግዚአብሔር ይህን አድርጎታል። በቃ በልጁ በክርስቶስ ኢየሱስ ማንም ብሌም አያደርገንም። ማንም መጥቶ የሆነ ጢማም ወንድ ወይ የሆነች ሴትዮ በስድብ እኛን አሸማቀው ከእግዚአብሔር ልጅነት አያጎሉንም። በኢየሱስ ክርስቶስ በጌታችን እርቃኑን ቀራንዮ መስቀል ላይ በተሰቀለልን ጌታ በዚህ ትውልድ ፊት አናፍርበትም። ዝርግፍ ጌጣችን ነው። የለበስነው የጽድቅ ሸማችን ነው። ሀፍረታችን እንዳይታይ በአብ ፊት የለበስነው በአብ ፊት የቀረብንበት መግቢያ በራችን ሆኖናል። መዳረሻ መንገዳችን ሆኖናል። እረፍት ሆኖናል። ስለዚህ ያዳነን ያድናል ኑ ያን እየጠራን ነው። እናንተም ልክ እንደዛ እያደረጋችሁ ነው። ተባረኩ። እሺ ሰላም ያሬዳዊ፣ እንዴት ነህ? አዳኒ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ ሁላችሁም? ደህና ነን፣ እግዚአብሔር ይባረክ። እንደ አንድ ኦርቶዶክሳዊ አለሁልህ። ድኗል። ያሬድ ዳኒ ድኗል ትላለህ። ቀጥል እስቲ። እኔ የምልህ ባልድ ምን እሰራለሁ? እሺ ዛሬ ቢሞት የት ነው የሚገባው ብራዘር? ኧረ እኔ አልሞትም። የሚገርም ነገር እኔ አልሞትም። በጣም ነው ገና የምቆየው። ገና ወደ 25 ዓመት አካባቢ ምናምን ነው። ገና ብዙ እኖራለሁ። ያው የሰው እድሜ ፍላጎቱና አንተ ፍላጎቱና ለምንድን ነው ግን ዛሬ ብትሞት እያልክ የምትረግመኝ? ግን ብኖር ምን ቸገረ? እርግማን አይደለም። ለክርስቲያን መሞት ጥቅሙ ነው ብራዘር። እግዚአብሔር ስራ ካለው ያቆያል እንጂ መሄድ የተሻለ ቦታ ነው የምትሄደው። የምታፍርበት የምትፈራበት ምናምን ስፍራ አይደለም የምትሄደው እንደ ክርስቲያን ማለት ነውና ድንገት ዛሬ ጌታ ቢመጣ ወይም አንተ ብትሞት የት ነው የምትደርሰው? የት ነው የምትሄደው ነው? እኔ መንግስተ ሰማያት ነው የምገባው። ገነት ነው። መንግስተ ሰማያት ገና ነው ለካ። እሺ ገነት ዛሬ ብትሞት ገነት ነው የምትገባው። በትክክል ይሄ የኦርቶዶክስ ትምህርት ነው እንዴ? እኔን እኮ ነው የጠየከኝ። እኔ የኦርቶዶክስ ትምህርት ነው እኔን እየጠየከኝ ያለው አንተ ይሄንን የተማርከው ከኦርቶዶክስ ነው ወይስ ከጴንጤ ነው? እንዴ ለምን እኔ ራሴን ህይወት ነው የጠየከኝ? እኔ ህይወቴን ስለማቀው ነገርኩ። የራሴን ህይወት ስለሆነ የጠየከኝ። እንደ ኦርቶዶክሳዊ ተሆነ የጠየከኝ ችግር የለም እነግርሃለሁ እኮ። ይሄንን የተማርከው ከኦርቶዶክስ ነው ወይስ ከጴንጤ ነው ያሬድ? ከኦርቶዶክስ ነው እንጂ ማለት ከጴንጤ ማለት። ዛሬ ብትሞቱ ገነት ትገባላችሁ ብላ ኦርቶዶክስ ታስተምራለች እያልከን ያለው? ዳኑ እኔን አይደል የጠየከኝ? ነው አጠቃላይ ነው እየጠየከ ያለው የኔን ህይወት። አሁን ዛሬ ብትሞት ትገባለህ አልክ። እኔ ገነት እገባለሁ። እኔ በቃ ስራዬን አውቃለሁ። እሱንማ ይኸው ጻፍኩልህ እኮ ያሬድ። ይሄንን ትምህርት ያገኘኸው ከየት ነው ነው ጥያቄው? ይሄን ትምህርቱ ይሄ አለ የራሳችን የኦርቶዶክስ ትምህርት ነው። ይሄ ትምህርት የኦርቶዶክስ ነው። እሺ የኦርቶዶክስ ትምህርት ነው። ስለዚህ ኦርቶዶክስ ዛሬ ኦርቶዶክስ አማኞች ቢሞቱ ገነት ነው የሚገቡት ብላ ታስተምራለች አልከንና ባይ ኤኒ ቻንስ ቤተክርስቲያን እንዲህ ያለችበት ማስረጃ አለክ? እኛ ወዳይ መሰለኝ አንመጻደቅም እንጂ በክርስቶስ የሚያምን ሰው
በክርስቶስ እያመነ ገነት ይገባል። ማስረጃ አለ ወይ ነው ያልኩህ ያሬድ። አሁን እኔ አይጠይቅም ማስረጃ አለ። ቤተክርስቲያናችሁ ምዕመናን ዛሬ ብትሞቱ ገነት ነው የምትገቡበት ያለችበት ማስረጃ አለ ወይ? ኦይ አይደለም ሲጀመር ዛሬ ብትሞቱ ብሎ ትምህርት አለ እንዴ? እኔ እኮ ሐሳቡን አመጣው፣ ሐሳቡን እንወያይበት ይሻላል። ሰው መቼ እንደሚሞት ታውቃለህ እንዴ? በቀጠሮ ነው የምትሞተው አንተ? ያ እኮ ሰው መቼ እንደሚሞት አይታወቅም። አሁን እኮ ዛሬ ብትሞት አልከኛ። ስለዚህ ድንገት ብትሞት ዛሬ ቢሞት ሰው ኦርቶዶክስ ቢሞቱ በሞቱበት ቀን ላይ ገነት እንደሚገቡ የሚያሳይ ቤተክርስቲያኒቷ ያስተማረችበት ማስረጃ አለ ወይ ነው? ኦርቶዶክሳውያን አልኩ እኮ ኦርቶዶክስ እና ታዲያ የሞተ ሰው ሁሉ ሲኦል ይገባል ብላ ነው እንደምታምነው ቤተክርስቲያን ብለህ ነው የምታምነው አንተ? ሲጀምር ማስረጃ የጠየቅኩኝ አሁን እኔ የምጠይቀኝ ማስረጃ አለ? ማስረጃውንማ ነገርኩህ እኮ ዳይ ማስረጃውንማ ነገርኩህ። የኛ ቤተክርስቲያን ሞት ጥቅም እንደሆን ታምናለች። ማንም ኦርቶዶክሳውያን ቢሞት ማስረጃ አለ ወይ? እስካሁን ማስረጃ አላቀረብክልኝም ብራዘር። ምን መጽሐፍ ቅዱሳዊ ማስረጃ ነው? ምን አይነት አማኞች ቢሞቱ የሚገቡት ገነት ነው ብላ ያስተማረችበት ማስረጃ አለ ወይ? የቤተክርስቲያን ማስረጃ እሺ አንተ ሲኦል ነው የሚገቡት ብላ ነው የምታስተምረው ብለህ ነው ያመንከው? ችግር የለም ማስረጃ አንተን የለኝም ስትለኝ ከዛ እንቀጥላለን። ችግር የለም ማስረጃዎችን እናሳያለን። የጠየቀው ማስረጃ አንተ የምትል ምን አይነት ማስረጃ እንደሆነ ግልጽ ነው። ማስረጃ የቤተክርስቲያኒቷን አስተምሮ ልክ እንደዚህ ብላ ገነት አማኞቿ ቢሞቱ ገነት ነው የሚገቡት ብላ የተናገረችበት ማስረጃ ካለ እስተ ኦኬ ጥሩ እና እሺ፣ አይ ችግር የለም። እንዲህ ያለ ማስረጃ እኔ እኮ አይደለም ማንጣት ያለብኝ የግዴታ አንተ አይገቡም ብላለች የምትል ከሆነ ማስረጃ የምትታሳይ ይችላል። እኔ ግን ማምነው አንተ ነው ያልከው ገነት ይገባል ያልከው አንተ ያ ዳኒዋ አንተ ስላልከኝ ለዚህ ንግግር እኮ ማስረጃ አለ። እኛም ንግግርህን እንድናምን ቤተክርስቲያን የተናገረችበት ማስረጃ አለ ወይ? ኦኬ አዎ ማስረጃ አለኝ። እኔ ማስረጃ ልንገር እኮ እንትን እልሃለሁ ሐሳቤን ልግለጽና ከዚያን ችግር የለም የምትጠይቀኝ መረጃ እንትን እልሃለሁ። እኔ እንግዲህ ቤተክርስቲያን ያስተማረችኝ ማንም ሰው ይሞታል። ሲሞት ሲኦል ይገባል ብላ አታስተምርም። የሞተው ሰው መልካም ነገር የሚያደርግ ሰው በቤተክርስቲያን ባዘችው ስርዓት የሚመላለሰው ገነት እንደሚገባ ነው የምታስተምረኝ። እንዲህ ያለ መረጃ ከፈለክ እኔ ትምህርቷን ማየት ትችላለህ። እንዴ ነው የተማርኩት እኔ ማለት ነው። ምን አይነት መረጃ እንደማመጣልህ እኔ ግን ግልጽ አልሆነልኝም፣ አልገባኝም። አይደለም የምትል ትሆና አንተ ልታሳየኝ ትችላለህ። ጥያቄው አልገባውም ወዳጃችን። ጥያቄው ሳይገባው ነው እንጂ ጥያቄው ቢገባው ኖሮ ማስረጃ አለው ወዳጃችን። እሺ ሰው ጥያቄው እንዲገባው ያሬድ ስታወራ ሰምቼል ምን አልከን? ዛሬ ትምህርት ትገባለህ ስለ ገነት አልከኝ። የኦርቶዶክስ ትምህርት ነው ወይ ብዬ ስጠይቅ አዎ አልከን። ይሄ የኦርቶዶክስ ትምህርት ከሆነ ኦርቶዶክስ በትምህርቷ ላይ አማኞች ዛሬ ቢሞቱ ገነት ነው የሚገቡት ያለችበትን ማስረጃ አስጠን። እኔ እኮ አልኩህ ዶክትሪን ማለት ነው ዛሬ ቢሞቱ ብሎ አይሰራም። አንደኛ ፋላሲ ሰርታል እኮ ዛሬ ቢሞቱ ብሎ ነገር አለ እንዴ? ግን አንተ እኔን እንደ ግለሰብ ጠየቀኝ። የኔን ህይወት አውቃለሁ። ዛሬ ብትሞት የት ትገባለህ አልከኝ። ገነት እገባለሁ አልኩ። ግን ቤተክርስቲያኗ እንደዚህ ታስተምራለች? አዎ። በድንገት የሞተ ሰው ታዲያ ገሃነም ትገባለህ ብላ ነው እንደምታስተምረው? እንዲህ ያለ ትምህርት ካለ አንጣልኝና ለየውና እኔም ራሱ ትክክል አይደለም ብዬ እቃወመዋለሁ ነው የምልህ። የለኝም ነው ያልካለ ምን ነው የሌለኝ? ገነት ቢሞቱ አማኞች በሚሞቱበት ጊዜ ኦርቶዶክስ ገነት እንደሚገቡ የሚያሳይ የቤተክርስቲያን ትምህርት ማስረጃ የለኝም ነው ያልከን ያለው። አይ ገነት ነው የሚገቡት ብላ ነው የምታስተምረው። እኔ ውስጡ ያለው ሰው እኮ ነው አይደለም ብላ የሚል ሰው አለ። ማስረጃ ስጠን ነው ያልኩ። ማስረጃ ነው የጽሁፍ ማስረጃ ነው የፈለከው? ታዲያ ምን ማስረጃ ማቅረብ ፈለክ? የሰው እኔ በአንድ ስልክ ነው እየተጠቀምኩ ያለሁት። ንገረን መጽሐፉን ችግር የለም ያሬድ። እኔ እኮ ነገርኩህ መጽሐፍ ልክ እንደዚህ ተለይቶ ልክ እንደዚህ የተጻፈ መጽሐፍ አንድ ሰው አሁን ቢሞት ብሎ ልክ አንተ ለሰራው አንተ ላመጣው ጥያቄ ላይኖር ይችላል።
ነገር ግን አስተምሮን አጠቃላይ ስናየው አንድ ሰው ሞት ይገባ አለ ከሌላ እንደ ቤተክርስቲያን እኮ ጸሎት አይደለም ማዳኒ ቤተክርስቲያን እኮ ጸሎት የምትጸልይ ነች እኮ እንኳን አይደለም ለሞተ ሰው እኮ ጸሎት ጸልያ የምትቀብር ቤተክርስቲያን እንት ያላችና ስለዚህ አሁን የጠየቁ ሌላ ነው አሁን የምታወራው ሌላ ነው አሁን የሚጋጭ ሐሳብ ነው ያወራው ይለው እኔ ለጠየቁ ጥያቄ ለመለስከው መልስ ማስረጃ ካለ ልቀበል ከሌለ ግን ወደ ሌላ ሐሳብ ሄደን እናወራ ብራዘር ማስረጃውን ነገርኩ እኮ ማስረጃው እሺ ቆይ ማስረጃ እስካሁን አልነበረም እኔ ቤተክርስቲያን ለሞተ ሰው ወይንም ደግሞ የሞተ ሰው ገነት እንዲገባ ነው የምታስተምረው አዎ የመጀመሪያው ማስረጃ አንድ ሰው ሲሞት ፍታት ትፈታለች ፍታተ ጸሎት ታደርጋለች ይሄ ደግሞ ገነት እንዲገባ የምታደርግበት ዋና ማስረጃ ነው በጻፍለት ፍታትን በደንብ ጻፍለት እሺ የፍታት ጉዳይ በደንብ መነሳት አለበት እሺ ለሞተ ሰው ጸልያለች አይደል ተቀበለው እሺ ተቀበለው ያሬዳዊን ተቀበለው ያው መርጌታ አውራው መርጌታ ያው እሺ መርጌታ እሺ ለሞተ ሰው ጸልያለች አለን እና መንግስተ ሰማያትን ታስገባ ወንድማችን በደንብ የቤተ ክርስቲያኒቱን ትምህርት ያወቀ አይመስለኝም ቤተ ክርስቲያኒቱ ግን ሰው ሁሉ እንዲያውም የሚኮነን የሚፈረድበት በመሆኑ ከፍርድ እንዲያመልጥ ፓትርያርክም ቢሆን ጳጳስም ይሁን ገዳማዊም ይሁን መነኩሴም ይሁን ቆመስም የትኛውም ሰው ሲሞት ስርዓተ ፍታት ታደርግለታለች ምን እያለች እንዲሁ ባክማረው ማራ ወተሳህላ እየተባለ ማራት ይቅር በላት ሄዷል እኮ እሱ የት እንዳለ ምንም መጣቆ ማስረጃ የላትም ከስጋው ወጣ ገባ አማኝ ከሆነ ገነት ገብቷል እማያምን ከሆነ ግን ገሃነም ገብቷል ሲኦል ገብቷል ስለዚህ ከሲኦል ልታወጣ ነው እንግዲህ መዝሙረ ዳዊትን ምንንም እየደገመች እንትን ምትለው ያለማመን ውጤት ነው ይሄ ሰው ቢያምን ይሄ አይሆንም አይደረግለትም ስርዓተ ፍታት ለምን ይደረጋል ከሞተ በኋላ ለምን ይደረጋል ዳኒ አሁን ያነበበው በልጁ የሚያምን የዘላለም ሕይወት ያውልህ መጽሐፉ ያለው በልጁ የሚያምን የዘላለም ሕይወት አለው እሱን ያልካድኩም እንዳለው ማናቃለን አሁን ወደ ጥያቄው ታይገቡም ሌላ ካለው ያውልህ ያሬዳዊ ካለው ከዚህ በኋላ ይሄ ሰው የዘላለም ሕይወት ስላለው ቢሞት ምናልባት ሲኦል ይገባል ብለህ ተስካር አታወጣለትም ምንም ሲኦል ይገባል ተብሎ አይደለም የዘላለም ሕይወት ስላለው ምንም ተስካር የሚወጣለት የሚዘከርለት ሲኦል ገብቶ እንዲወጣ አይደለም ምንም ያላነበቡትን መረጃ ነው እያነበቡ ያሉት እየተናገሩ ያሉት እንትን ላንብብልህ መጽሐፈ ግንዘት ታውታ አታንቡት አሁን ጥያቄው ሌላ ጋር ነው ያለው ሌላ ሽፍት አታድርጉ ርዕሱን በርዕሱ ላይ ማውራት ይችላሉ ስርዓተ ፍታት የተደረገው ምሳሌውም መሰረቱም ራሱ ሲኦል ውስጥ የገባ አንድ ጨካኝ ክፉ ሰው ነበረ እሱን ለማዳን ልጁ የሰራበት ስርዓት ነው አባትየው የልጁ ስርዓት የሰራለት እሱ ውሸት ነው አልኩት እኮ እኔ በቤተ ክርስቲያን ውስጥ ያለው ልጅ ነኝ በቤተ ክርስቲያን ውስጥ ያለው ሰው ከቤተ ክርስቲያን ወጥቶ የሚከራከረኝ ውሸት ስለሆነ ችግር የለም እሱ ለኔ አይነግሩኝም ኤርሚ ወይ ዳኒ እንትናለ የማነው ስሙ የሄኖክ ስብከት ይሄ የጥርጣሬ እንደው ምንም ነገር አትቀበሉ አትመኑ አንድ እግራችሁ መንግስተ ሰማያት ገብቶ እንኳን መንግስተ ሰማያት እገባለሁ እንዳትሉ ብትጠየቁ መንግስተ ሰማያት ትገባለህ ተብላችሁ ብትጠየቁ አይ ገና አንድ እግሬ ይግባ እንጂ በሉ ብሎ የሰበከው ያለው ሰው ካለ ማረጋገጫ ትክክለኛ የሆነ ስብከቱ ይሄ ነው ዲያቆን ሄኖክ የሰበከው እኔ ምን ቸገረኝ እኔ ስለ ግለሰብ ስብከት ነው እንደሚጠይቁኝ እሱ ያስተማረበት ልጅ ነው ያስተማረበት አውዳለ የተቀበለችው ነው ኤርሚያ እናገረው ተባረክ
ታዲያ ልግባ ነው ማለት ያለባችሁ። ብሩክ ቆይ ወንድም ነህ ብሩክ ያውራ። እሺ ብሩክ እሺ ተቀበለው። እሺ ዳንኤ ተባረኩ። እንግዲህ የዘላለም ሕይወት እንዳለው እርግጠኛ ያልሆነ ሰባኪ ማለት ነው። አሁን የሰውዬ ነው እየሰበሰበ እሺ ያሬዳውያን የዘላለም ሕይወት አለኝ ስትል ነበር ቀደም ከዳኒ ጋር ስታወሩ እየሰማችሁ ስለነበረ ማለት ነው። ጻድቅ ነህ አንተ? አዎ ጻድቅ ነህ? ያ ትክክል። ናይስ። ቅዱስ ነህ? እኔ እየጠየቀኝ አይደል? አዎ እኮ አልኩ። አልሰማም እንዴ? አይሰማም እንዴ? ብሩክም ብለው ጻድቅ ነህ አልኩህ። አዎ አልከኝ። ቅዱስ ነው ወይ? አይ ያው ጻድቅ ነህ አልከኝ። አዎ ዳልኩ። ብሩክ ነህ ብለህ ደግሞ መልሰህ ጠየቀኝ ብዬ እኮ ነው። እሺ አዎ ቅዱስ ነው ወይ? ያ ጻድቅና ቅዱስ ይለያያል። እሺ ጻድቅ ነህ ስለ አዎ አልከኝ። ቅዱስ ነህ ወይ ስለ አዎ ወይ? አዎ እኮ አልኩህ እኮ። ናይስ። እሺ ስራክ ነው ጻድቅ ያደረገክ? እኔ በስራዬ ጻድቅ አድርጎኛል ብዬ አልመጻደቅም፣ ግን በኢየሱስ ክርስቶስ ደም ጸድቅ ያለው እንደዚሁ በጸጋው ድኛ ያለው። ነገር ግን በጸጋው ድኛ ያለው ብዬ ዝም ብዬ አልቀመጥም። መልካም ስራን እሰራለሁ። እኔ ትቀመጣለህ አትቀመጥም አይደለም፣ ስራ ካጽድቆሃል ወይ ነው ጥያቄ። እኔ እኮ በጸጋው ድኛ ያለው የኔ ስራ በኔ የምሰራው ስራ አይደለም የሚያጸድቀኝ፣ ግን በጸጋው ድኛ ያለው። ነገር ግን ከዳንክ በኋላ መልካም ስራ እሰራለሁ ዝም ብዬ አልቀመጥም አልከኝ። የምትሰራው ለመጽደቅ ነው ወይስ ጻድቅ ስለሆንክ ነው የምትሰራው? እኔ የምሰራው ስራ እኔ ጻድቅ ስለሆንኩ እሰራለሁ፣ ግን ስራዬ የምሰራው ስራ ያጸድቀኛል ብዬ አላምንም። እሺ አሁን አንተን እኔ እንኳን ደህና መጣ ነው። በቃ ይሄ ክርስቲያን ትምህርት ነው በነገራችን ላይ ማለት ነው። ምሰራው ስራ ያጸድቀኛል ብዬ አላምንም፣ ጻድቅ ስለሆንኩ ነው ምሰራው እያለ ነው ያለው። መች ነው የጸደቅከው ግን? እሺ አልኩህ እኮ እኔ እንዲሁ በጸጋው ድኛለሁ ጸድቄያለሁ። ነገር ግን ያ በጸጋ ያገኘሁትን ነገር ደግሞ እንዳላጣው በመልካም ጎዳና መመላለስ አለብኝ ብዬ ነው የማምነው። እንዳላጣው እሺ እናወራለን እሱ ላይ። መች ነው ግን የጸደቅከው? እኔ የጸደቅኩትማ ልክ ኢየሱስ ክርስቶስን አምኜ ኢየሱስ ክርስቶስን ባፈሰሰው ያንን ያፈሰሰውን ደም ተቀብዬ በደሙ ነጥቻለሁ፣ ጸድቄያለሁ። ለምሳሌ እኔን መቼ ብለህ ብትጠይቀኝ 2014 ግንቦት ከጨለማ ወደ ብርሃን የመጣሁበት። አንተ መች ነው? ልክ እኔ 2014 ማለት በደንብ ነበር ማቀው ምናምን ሰው ጌታን ተቀብዬ ድኛለሁ። አንተ መች ነው ያፈሰሰውን ደም ለኔ ነው ብለህ አምነህ የተቀበልከው ነው የዳንከው? መች ነበር? ማመን በጀመርኩበት ሰዓት ነው። በቃ ልክ ማመን በጀመርኩበት ስለ ኢየሱስ ክርስቶስ በገባኝ ማስተዋል መቼ ማለት ነው? ያኔ አመቴን አላስተውልም። በቃ ከ14 አመት በኋላ ኦልሞስት 14 15 አመት። ያ ማለት በ40 ቀንህ አይደለም የዳንከው ማለት ነው አንተ። ከዚህ በፊት ይሄንን አውርተንበታል ከዳኒ ጋር። በ40 ቀን ማለት በ40 ቀን አይደለም የዳንከው ስትል አልገባኝም። የተጠመቅከው ለማለት ነው? የኢትዮጵያ ኦርቶዶክስ ከልጅነት ጀምሮ የኢትዮጵያ ኦርቶዶክስ አማኝ ነህ አይደል? እኔ ከዚህ በፊት አውርቻለሁ የለውም ነበርና እኔ ለማንኛውም ጥምቀት የወሰድኩት ትልቅ ከሆንኩ በኋላ ነው፣ ካመንኩ በኋላ ነው። ስታምን ነው ስትጠመቅ ነው የዳንከው? እኔ ነኝ አምኜ ስጠመቅ። አምነህ እስክትጠመቅ በነበረው ጊዜ ክርስቲያን ነበርክ ወይስ አልነበርክም? አይ አምኜ ስጠመቅ ነው የዳንኩት። ማለት ክርስቲያን ነበርክ? እኔ ያልተጠመቀ ሰው ክርስቲያን ነው ብዬ አላምንም። አምነህ እስክትጠመቅ ድረስ። ለምሳሌ ባመንክበት ቀን ያጠመቁክ? አይ አይደለም። ምን ያህል ጊዜ ፈጀ አምነህ እስክትጠመቅ? ባመንኩበት በቃ የሆነ ትምህርት ንስሐ እስከምጨርስ ድረስ ምናምን ጊዜ ወስዷል። ለማንኛውም መልካም። ለምሳሌ 3 ወር ወይ 4 ወር ወይ 5 ወር ወይ 6 ወር በዚህ መካከል እስክትጠመቅ ድረስ ክርስቲያን ነበርክ ወይስ አልነበርክም? አምነሃል እየተማርክ ክርስቲያን ነበርክ ወይስ አልነበርክም? ያን ጊዜ በመንገድ ላይ ያለው ነኝ። ግን እኔ የማምነውን ምን ነው የምነግር። መጽሐፍ ቅዱስ የተጠመቃችሁ ክርስቶስን ለብሳችኋል ስለሚል ክርስቶስን አልለበስኩም ብዬ ነው የማምነው እስከምጠመቅ ድረስ። ስለዚህ ክርስቲያን እሺ፣ ከእግዚአብሔር ቃል ላይ ሰው ሲያምን በመንገድ ላይ ይሆናል የሚል የእግዚአብሔር ቃል አሳየኝ።
ማለት ሰው ሲያምን በመንገድ ላይ ይሆናል ማለት ሳይጠመቅ አንተ አይ ችግር የለም ብሩክዬ ልክ ነህ። እሺ አይ አንተ እንዲህ ያለ ጥያቄ ስለጠየቀኝ አንተ ክርስቶስን ያለበሰ ክርስቲያን ነው ብለህ ታምናለህ? ይሄን ተነገርከኝ፣ ችግር የለም እንሄዳለን። ኦፍ ኮርስ አዎ፣ ክርስቶስን በመልበስ አይደለም ክርስትና ክርስቲያን የሆነ ነው ክርስቶስ የሚለብሰው። እንዴ መጽሐፍ ቅዱስን ጠንቅቃችሁ ወቁ እንጂ በእምነት በኩል የእግዚአብሔር ልጆች የሆኑ አንዴ ቆይ ጠይቀኝ የለ በእምነት በኩል የእግዚአብሔር ልጆች የሆኑ ሰዎች ናቸው ክርስቶስን የሚለብሱት። ሰው የእግዚአብሔር ልጅ ሳይሆን ክርስቶስን መልበስ አይችልም። ክርስቶስን መልበስ ማለት በእግዚአብሔር አፍ ፊት ያለ ነውር መታየት ማለት ነው። ሰው ክርስቶስ የሚለብሰው ጋይ ገብቶኛል ለልየዋ። ስለዚህ እናንተ የተጠመቃችሁ ክርስቶስን ለብሳችሁታል የሚለው ጥቅስ እንዴት ነው የምታዩት? ትክክል አይደለም? የነገርኩህ እኮ ነው። ክርስቲያን ነው ክርስቶስን የሚለብሰው አልኩህ። ሰው ክርስቲያን ሳይሆን ጥቅሱ ግን የሚለው እኮ እናንተ የተጠመቃችሁ ክርስቶስን ለብሳችሁታል ነው የሚለው። ዳንኤል አንዴ ገላትያ መጽሐፍ ምዕራፍ 3 ቁጥር 26 እና 27 እንክፈትልን ምን እያልኩ እንደሆነ በደንብ እንግዲህ እንድትረዳው ማለት ነው። ግን በጣም ደስ በሚል ሁኔታ ማለት ነው አሁን የተናገርከው ነገር ጥሩ ነው። እንዳላጠው ወዳልከው ሄደን እናወራለን። ግን ይሄኛውን ጥቅስ ላሳይ ዳንኤል ሻካለ ካንዴ ወይ ደግሞ ይዛል ያሬዳውያን መጽሐፍ ቅዱስ አይኔ አልያዝኩም። ባይዞ መንገድ ላይ ሆኜ ምናምን ነው እያወራችሁ ያለሁትና በአንድ ስልክ ነው እያወራ ያለሁት። ለዚያ ነው ላምበብልሽ። እናንተ ደግሞ ታች ፖስት አድርጉለት። እሺ ነው የማነበውን ከታች ፖስት አድርጉለት። ገላትያ 3 26 እና 27 እሺ ዳኒ መጥቷል። እሺ ያሬዳውያን ይታያል? አዎ ይታየኛል። ያው ግልጽ ነው። ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። በምን በኩል ናችሁና? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። የእግዚአብሔር ልጆች የሆኑ ሰዎች ናቸው ክርስቶስን የሚለብሱት። ሲጀምር ጥምቀት የሚል ቃል ያው እንዲህ ነው። እሺ ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይልና ነጠላ ሰረዝ ያደርግና 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ነው እንጂ የሚለው ያመናችሁ ክርስቶስን ለብሳችሁታል አይልም ጥቅሱ። እኔም እኮ እሱን እኮ ነው እየነገርኩ ያለሁት። ምን ማለት ነው? ሰው ሲያምን በእምነት በኩል የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ የሆነ ደግሞ በጥምቀት በኩል ምን ይሆናል? ክርስቶስን ይለብሳል። የእግዚአብሔር ልጅ ኦኬ። እሺ ግን ቆይ አንዴ ያሳየናስ ገብቶኛል። አይ እንትን እሺ ከገባ ድጋሚ አትጠይቀኝም። ድጋሚ ሳይሆን ብሩክዬ ያልከው ገብቶኛል። ካመነ በኋላ ግድ ክርስቲያን ይሆናል። ስለዚህ ባይጠመቅም ክርስቶስን ይለብሰዋል ነው ሐሳብ አላልኩህም። ይኸውልህ አንደኛ በደምብ ስማኝ። ሰው ሲያምን ምን ሆነ አልኩህ? ሰው ሲያምን የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጆች ሆኑ ደግሞ በእግዚአብሔር ፊት ያለ ነውር መታየት ስላለባቸው የጽድቅ ልብስ የሆነውን ክርስቶስን ይለብሳል። ለምን? ለምሳሌ በእግዚአብሔር ፊት ነውር አልባ ናት አይደል ቤተክርስቲያን? በእግዚአብሔር ፊት ነውር አልባ ናት አይደል ቤተክርስቲያን? ማለት በእግዚአብሔር ፊት ነውር አልባ አልገባኝም። ነውር አልባ ማለት ቅዱስና ነውር አልባ ናት አይደል በእግዚአብሔር ፊት ቤተክርስቲያን? እንዴ ቤተክርስቲያን ነውር አልባ ናት ስትል የትኛዋ ቤተክርስቲያን? የክርስቶስ ኢየሱስ የሆነችው ናታ ሙሽሪቷ። እንዴት ነውር አልባ ትሆናለች ታዲያ? እሺ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 4 እንክፈትልን ዳንኤ። እንዴ ነውር አልባ ይኸውልህ ክርስቶስን መልበስ ማለት ነውር አልባነት ማለት ነው። በእግዚአብሔር ፊት መቆም ድፍረት ማለት እኮ ነው። በእግዚአብሔር ፊት መቆም ጽድቃችን ይኸውልህ የኛ ስራ ሳይሆን ክርስቶስን ስለለበስ ነው። ክርስቶስ ስለሚታይልን ምን ሆነ? ቤተክርስቲያን ነውር አልባ ሆነች። ክርስቲያን የሆነው ደግሞ ክርስቶስ የሚለብሰው። በነገራችን ላይ እዚህ ላይ ጥምቀት የተባለው በራሱ ማለት ነው። ጥምቀት የተባለው በራሱ ስለ ውሃ ጥምቀት እያወራ አይደለም። እሱ ራሱ አሳይሃለሁ ማለት ጥሩ መረዳት ስላለ እሱ ራሱ አሳይቼ ነው የምትሄደው። ወደ ክርስቶስ አካል የሚጨምረው የውሃ ጥምቀት አይደለም። ወደ ክርስቶስ አካል የሚጨምረው የመንፈስ ቅዱስ ጥምቀት ነው። ኤፌሶን 1:4 ላይ ምን ይላል መሰለ? እግዚአብሔር ቃል ሲናገር ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን ነውር አልባ ማለት ይሄ ነው። በፊቱ በእግዚአብሔር ፊት በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። በክርስቶስ ኢየሱስ ነው በእግዚአብሔር ፊት ምን ይሆን ነው
ቅዱሳንና ነውር አልባ ይሁን ነው። ለምን? ክርስቶስን ስለለበስ። እግዚአብሔር እኛን ሲያየን ቅዱሳን ይለናል፣ ልጆች ይለናል። ለምን? ክርስቶስን ስለለበስ። አየህ፣ ልጆች የሆኑ ሰዎች በእግዚአብሔር ፊት በነውር እንዳይታዩ፣ ኃጢአታቸው እንዳይታይ ምን ይሆናል? ክርስቶስን ይለብሳሉ በጥምቀት በኩል። ጥምቀት የተባለው ደግሞ ምንድን ነው? በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ቅዱስ ጳውሎስ ሲናገር እንደዚህ አለ። አንደኛ ቆሮንቶስ 12 ቁጥር 12 እና 13 ላይ ማለት ነው። ጥምቀት የውሃ ጥምቀት ብቻ አይደለም። ጥምቀት ሲል የእግዚአብሔር ቃል ስለ ብዙ ጥምቀቶች ይናገራል መጽሐፍ ቅዱሳችን። አካል አንድ እንደሆነ ብዙም ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ይልና አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን ክብር ለኢየሱስ ይሁን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። አየህ፣ የውሃ ጥምቀት አይደለም ይሄ። እኛ ሁላችን አንድ አካል እንድንሆን ተጠምቀናል። ሁላችን አንዱን መንፈስ ጠጥተናል። መጥምቁ ዮሐንስ የዘካርያስ ልጅ ምን አለ መሰለ? ከኔ ኋላ የሚመጣው እሱ ብርቱ የሆነው በእሳትና በመንፈስ ያጠምቃችኋል አለ። አየህ፣ ስለዚህ ጥምቀት ነው የሚናገረው፣ በእሳትና በመንፈስ ቅዱስ። የመንፈስ ቅዱስ ጥምቀት ነው አካል የሚያደርግ ጥምቀት እንጂ የውሃ ጥምቀት አይደለም። ሰው ሲያምን እግዚአብሔር ልጅ ይሆንና ከዛስ ወዲያው ደግሞ በመንፈስ ቅዱስ ተጠምቆ አካል ይሆናል። ጽድቃችን የሆነውን ኢየሱስን እንለብሳለን። ስለዚህ በኩ ገላትያ ላይ የተናገረው የውሃ ጥምቀት አይደለም የመንፈስ ጥምቀት ነው እያልከኝ ነው ማለት ነው? አዎ፣ ይሄው እያሳየው አሁን እዚህ ቆሮንቶስ ላይ ያነበብኩልህ የውሃ ጥምቀት ነው ያሬዲ። ኦኬ፣ እሺ። የገላትያን መቼም ያው እንግዲህ የገላትያን መልእክት የውሃ ጥምቀት ብሎ የፈታ በአባቶች አታምንም መሰለኝ። ደግሞ አባቶች አሉ ማለት እንዲህ ብለው ያስተማሩ አሉ። እኔ አሁን አንተ ስለሰማሁ አሉ፣ በጣም ብዙ አባቶች አሉ። ለምሳሌ አንደኛው ቅዱስ ጳውሎስ ነው፣ ጀግና የሆነ ሐዋርያ። እሱማ የራሱ መልእክት ነው። ራሱንማ ቅዱስ ጳውሎስማ ራሱን የጻፈው ከጳውሎስ በላይ ታዲያ አባት አለ እንዴ? ራሱ ይሄንን ማለት ክፍለ ዘመናት አሉና ከመጀመሪያው ከሁለተኛው ከሶስተኛው ይሄንን መልእክት እንዲህ ብሎ ልክ እንዳንተ የውሃ ጥምቀት አይደለም ብሎ የተረጎመ ሰው አለ? ነገርኩህ እኮ ራሱ የእግዚአብሔር ቃል የውሃ ጥምቀት አለ መሆኑን እየነገረን ሚስተር ኤክስ የተባለ ምን አለ የሚለውን አንተ እኮ በተለያየ ክፍል ነው ለምሳሌ አንተ ያነበብከው እንጂ የገላትያንን መልእክት አይደለም የተረጎምክልኝ። እንደዚህ አድርጌ ላሳይህ። በጣም ትንሽ አሁን ቆሮንቶስ ላይ ያነበብኩት ጥቅስ የውሃ ጥምቀት ነው ያሬዲ? ነገር አሁን ቆሮንቶስ ላይ ያነበብኩት ጥቅስ የውሃ ጥምቀት ነው ወይስ አይደለም? የቆሮንቶስ ላይ ያነበብከው ሌላ ክፍል ነው፣ የገላትያ ሌላ ክፍል ነው። አይ እኔ ክፍሉ ሌላ ነው አይደለም ጥያቄ፣ የውሃ ጥምቀት ነው ወይስ አይደለም ነው ጥያቄ። የቆሮንቶስ ላይ ያነበብከው የቆሮንቶስ ላይ ያነበብከውማ ልክ መጽሐፉ እንዳለው እንቀበለዋለሁ። ልክ እንዳለው እናንተ የምን ጥምቀት ነው ጥያቄ። መጽሐፉን ያለው ምን እያለ ነው? የምን ጥምቀት ነው ብለን የተረዳከው? በመንፈስ ተጠምቃችኋል አለ። በመንፈስ ተጠምቀዋል አለ። ልክ ነው። ይሄንንም እኮ አለ እኮ የኦርቶዶክስ አስተምሮ ነው። ምን ችግር የለውም። እሺ፣ በመንፈስ የምትጠመቀው መቼ ነው? እሱ በመንፈስ ቅዱስ እግዚአብሔር የፈቀደውን ያጠምቃል። መቼ ነው የምትጠመቀው? ሰው ጌታን ሲያምን አይደል በመንፈስ የምትጠመቀው? ያ እሺ፣ ማን ነው በመንፈስ ቅዱስ የሚያጠምቀው? ቄስ ያጠምቃል በመንፈስ ቅዱስ? ቄስ ያጠምቃል ስትል ፓስተር ያጠምቃል በመንፈስ ቅዱስ? ማን ነው አጥማቂው? በመንፈስ ቅዱስ ተጠምቃችሁ? ራሱ መንፈስ ቅዱስ። እሺ፣ ራሱ ማለት ኢየሱስ ነው። እሺ፣ ኢየሱስ በእሳትና በመንፈስ ያጠምቃችኋል ተብሏል። ናይስ። ሰው በመንፈስ ቅዱስ ሲጠመቅ አካል ይሆናል ወይስ አይሆንም? የክርስቶስ አካል ይሆናል አይሆንም? የክርስቶስ አካል ይሆናል ስትለኝ አልገባኝም። እሺ ይኸውልህ አንብብልህ። አይሁድ ብንሆን ቁጥር 13 ዳንኤል ይክፈትልን። የግሪክ ሰዎች ብንሆን ለጥፎታል፣ ችግር የለም። እሺ አዎ ከታችም ለጥፎልናል። ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። የተጠመቅነው ምን ለመሆን ነው እኮ? ይሄንን ጥሩ ነው። ይሄንን ነገር ይሄንን ለምሳሌ በመንፈስ አንድ ሰው የሚጠመቅ ወይንም ደግሞ በመንፈስ የሚያገለግል ሰው የውሃ ጥምቀት የወሰደ ነው ብዬ ነው የማምነው። መጀመሪያ የውሃ ጥምቀት የወሰደ
በመንፈስ ይጠመቃል ብዬ ነው የማምነው። እሺ ያሬዲ አይልም የእግዚአብሔር ቃል እንደዛ አይልም የእግዚአብሔር ቃል። ቅድም ምን አልከኝ? ራሱ ነው የሚያጠምቀው በመንፈስ ቅዱስ አልከኝ። ሰው ሲያምን ነው የሚጠመቀው። በነገራችን ላይ ሰው ከዛ ምን ይሆናል? አካል ነው የሚሆነው አይደለ? ምንድነው እያለን ያለው? አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ጨዋዎች ብንሆን፣ ባህሪያዎች ብንሆን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችን ይሄኑ አንዱን መንፈስ ጠጥተናል ይላል። አካል ከሆነ ደግሞ ሰው ምን ሆኗል ማለት ነው? ድኗል። የክርስቶስ አካል ሆኗል፣ ድኗል። የክርስቶስ አካል የሆነ ሰው ደግሞ የውሃ ጥምቀት ይጠመቃል። መጽሐፍ ቅዱስ ይህን በግልጽ ነው የሚናገር። ላለመጥፋት ነው የምሰራው ብለሃል ቅድም አይደለ ያሬዶ? አቤት ያለመጥፋት እሰራለሁ ለመዳን አይደለም የምሰራው። ጻድቅ ነኝ፣ ጻድቅ ስለሆንኩ ነው የምሰራው። ነገር ግን ድነቴን ለማስጠበቅ ነው፣ ላለመጥፋት ነው የምሰራው ብለሃል። ያ መልካም ስራ የምሰራው እሱ ላይ ብቻ እሱ ላይ እናውራ። ይሄ በጣም ግልጽ መሆን ስላለበት። እሺ በመልካም ስራዬ ነው ደህንነቴ የምጠብቀው እያልክ ነው ያለው። ክርስቲያን ከሆንክ በኋላ ኃጢአት ሰርተህ አታውቅም? ያ ኃጢአትም አልሰራም፣ እሰራለሁ። ኃጢአት አልሰራም አላልኩምም አትልምም። እሺ ኃጢአት ስትሰራ በመልካም ስራክ ነው ያ ኃጢአት ይቅር የሚባልልህ ወይስ በክርስቶስ ደም ነው? በክርስቶስ ደም ነው። ግን ማለት እዚህ ጋር ለምሳሌ ኃጢአት ስትሰራ በክርስቶስ ደም ነው። እኔ ምናምን መሰለ ኃጢአት እሰራለሁ። ኃጢአት ስሰራ ንስሐ ገባለሁ። ያ ንስሐ የምገባው ስራ ነው ብዬ ነው የማምነው። ገባ? ንስሐ ገባለሁ፣ በንስሐ ውስጥ እመላለሳለሁ። ያ ንስሐ የምገባው ለኔ ስራ ነው ወይንም ደግሞ የማደርገው አድርጎት ነው ብዬ ነው የምቀበለው። ከዚያን የሚያነጻኝ ግን የክርስቶስ ደም ነው። ጋሽ ጥሩ ሰው ድነቴን እንዳላጣ ያደርገኛል የምትለው አንተ ንስሐ ነው ማለት ነው። ንስሐ ስራ ብሎ ስለሚያምን ንስሐ ማለት አይ ድነቴን እንዳላጣ ማድረገው ያ ንስሐ የምገባው ንስሐ የምጸጸተው ጸጸት ክርስቶስ ያነጻኛል ብዬ ነው የማምነው እኮ አልከኝ እኮ። ንስሐው ነው ድነት እንዳላጣ የሚያደርገኝ እና ደግሞ ንስሐ ስራ ነው እያልከኝ ያለው። ንስሐ ማለት የቃሉ ትርጉም ማለት ነው መጸጸት ማለት ነው፣ መመለስ ማለት ነው። ከነበረባት አካሄድ መመለስ ማለት ነው። እሺ ንስሐ ስራ ነው ያለ የእግዚአብሔር ቃል ካለ እስኪ ያሳየኝ። በእግዚአብሔር ቃል ላይ ንስሐ ስራ ነው። አሁን በኢትዮጵያ ኦርቶዶክስ ንስሐ ስራ ነው፣ በትክክል ልክ ነው ልጁ። ለምን ንስሐ ማለት በኢትዮጵያ ኦርቶዶክስ 40 መስገድ ነው። ንስሐ ማለት በኢትዮጵያ ኦርቶዶክስ ሴቶቹ የሚያዙን ትእዛዝ መፈጸም ነው። ግን ይሄ መጽሐፍ ቅዱሳዊ ስላልሆነ ንስሐ ስራ ነው የሚል ከእግዚአብሔር ቃል ያሳየኝ። ንስሐ ስራ ምን ቃል በቃል ንስሐ ስራ ነው የሚል ነው ማሳየ። እንደዚህ ያለ መጽሐፍ ቅዱስ ቃል በቃል አለ ብዬም አላምንም። የለም ንስሐ ስራ ነው የሚል ግን ምን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ራሱ ለምሳሌ ስራ ነው ብለን የምናምነው ወይንም ደግሞ የሆነ ነገር መስራት ሳይሆን ንስሐ ራሱን የቻለ ስራ ነው እኮ። ማሰጨኛ ስራ ነው ስትለኝ ከየት አግኝተህ ነው ስራ ነው? እሺ ለምሳሌ በመጽሐፍ ቅዱስ ሄዳችሁ ኃጢአታችሁን ተናዘዙ የሚላላ እኔ መጽሐፍ ቅዱስ አላስኩም ብያለሁ። እንዲሁ ነው እየሄድኩ እያወራ ያለሁት አይልም። ምናልባት ታገስከኝ አላውቅም። ሂዱና ተናዘዙ የሚል የለም። ሂድና ራስክን ለካህን አስመርምር የሚል የለም። አስመርምር የሚል የለም። ሂድና ራስን ለካህን አስመርምርም የሚል የለም። ኧረ እባክህን የለም። ጌታን የለም የሚለውን ልንገር እንደው ደስ የምትል ተወያየት ነው። ጌታ ክርስቶስ ኢየሱስ በሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 14 ላይ ምን አለው? ሂድና ራስን ለካህን አሳይ አለው። ለምን መሰለህ? ያሻ አሳየህ አስመርምር ያልኩትን። እሺ ችግር የለም ሂድ። ለምን መሰለህ እንደዛ ያለው? እንደ ህጋቸው ስርዓት አንድ ሰው ያ ሰውዬ በምን በሽታ ነበር ተያዘው? በለምጽ አይደለ? በለምጽ ነበር የተመታው። ያ እንደ ህጋቸው ስርዓት አንድ ሰው በለምጽ ሲመታ ከአካባቢው ተለይቶ እንዲወጣ ይደረጋል እና ወደ ማህበረሰቡ የሚቀላቀለው ካህኑ አይቶት ከዛ ለምጽ ደና መሆኑ ከተረጋገጠ ብቻ ነው ወደ ማህበረሰቡ መቀላቀል የሚችለው። ጌታ ክርስቶስ ኢየሱስ ደግሞ ፈወሰው ይሄን ሰው። ከዛስ ሂድና ተቀላቀል ሊለው አይችልም። ለምን? ገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ ምን ይላል የእግዚአብሔር ቃል? ከሴት የተወለደ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውም ከህግ በታች የተወለደው ልጁን ላከ ይላል። ጌታ በህግ ስር ነበር። ህግ ሊሽር አይደለም የመጣው። ማለትም ለራሱ ህግ እንኳን ተገዝቶ ነበር ጌታ ማለት ነው። እና ሂድና ለራስህ ለካህን አሳየው። ካህኑ ይመለከተውና ከዛስ እንደ ስርዓታቸው
መሰረት መስዋዕት ያቀርብና ሰውየው ምን ያደርጋል? ይቀላቀላል ወደ ማህበረሰቡ ማለት ነው። ይሄ ህጋቸው ላይ የነበረ ስለሆነ አሁን ለአንተ እንትን እንዳንል ማለት ነው። በቀላሉ እናንተን የሚፈታን እንትን ለማድረግ እሺ፣ ለምሳሌ አንተ ስራ ብለህ የምታምነው ምን አይነት ነው? አያሽ አንተ ለምሳሌ ንስሐ ስራ አይደለም ብለህ ታምናለህ። ስራ ብለህ የምታምነው ምን አይነት ነው? ስራ ብለህ የምታምነው ማለት እኔ ለመዳንም ላለመጥፋትም የምሰራው ስራ የለም። ያለ መጥፋትም ለምሳሌ አንተ ክርስቶስን ክደህም ቢሆን መንግስተ ሰማያት ትገባለህ ብለህ የምታምነው? አይ ይወለቁ ከካድክማ ያዳነህን ትተዋል ማለት እኮ ነው። እኛ ይወል ምን አልኩ መሰለህ፣ ለመዳንም ለመጥፋትም ምሰራው ስራ የለኝም። እንዳልጠፋም ያዳነኝም ኢየሱስ ክርስቶስ ብቻ ስለሆነ ዋስትና ይወል ላለመጥፋቴ ዋስትናም ኢየሱስ ነው፣ ደሙ ነው በቃ ዋስትናዬ። እኔ መልካም ሰላም ቀደም እኮ ጠይቀኛል እኔ ዳይሬክትሊ ማለት ነው። ለምሳሌ እኔ አንተን ብጠይቅሽ ጥሩ ነው ድነሃል። ግን አንድ ሰው ለምሳሌ ግብረ ሰዶም ቢፈጽም ወይንም ደግሞ ዝሙት ቢሰራ በቃ መንግስተ ሰማያት የሚገባው ብለህ ነው የምታምነው አንተ? ይቅርታ ግን ይሄን ስለጠየቁ አንድ ሰው ግብረ ሰዶም ሊሆን ይችላል፣ ክርስቲያን ግን ግብረ ሰዶም ሊሆን አይችልም። አይ አንድ ሰው ተሆነ ግን ለምን ስማኛ፣ አንድ ሰው ግብረ ሰዶም ከሆነ ክርስቲያን ነኝ እያለ ክርስቲያን አይደለም ሲጀምር። ለምን መሰለህ? ዮሐንስ በመልእክቱ ምን አለ መሰለህ? ምዕራፍ 3 ላይ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ የእግዚአብሔር ቃል ሲናገር እንደዚህ ነው የሚለው። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላንብብልህ ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው ይላል። አየህ ክርስቲያን ነኝ እያለ ግብረ ሰዶም ከሆነ ሲጀምር ክርስቲያን አይደለም። ዲያብሎስ ከመጀመሪያው ነው። ልክ ነው ዳኒ አለ እኮ። አይ ይሄን እኮ አንተ የምትለውን እኮ እንዳለ ቡክ እቀበልሃለሁ። ግን እኮ አሁን ሁሉም ይሆናል ብላ እንትን አትልም። አንድ ሰው ለምሳሌ በክርስቶስ ያምናል። በክርስቶስ አምኖ ቢሆንስ እኮ ነው እኮ ልጨርስ። ይሄ ጥያቄ ነው። እሺ አይ ያብራራ ስላለ ብዬ ነው እኮ። ታዲያ ከጠየቀኝ ማብራራት ነው። ታዲያ እንዴት ብዬ ልመልስ? ታዲያ አብራርቼ ነው መመለስልህ። ይኸውልህ ቢሆንስ ክርስቲያን ነኝ ብሎ ግብረ ሰዶም ቢሆንስ ካልከኝ ክርስቲያን አይደለም ሰውየው እያልኩ እኮ ነው። አንደበቱ ላይ ነው ኢየሱስ ያለው፣ እውነተኛ አማኝ አይደለም። ምን እያልኩ መሰለህ? ይኸው ስማኝ እኮ። ስለዚህ አይድንም ማለት ነው። በቃ ይሄን ብቻ ነገረኝና ችግር እንጨርሳለን። አይድንም ሳይሆን ሲጀምር አልዳንም ሰውየው። እንዴ አልዳንም እንዴ? አይድንም የሚባለው አልዳንም ሲጀምር። አንድ ሰው ድኖ ኃጢአት አይሰራም ዳኒ። ድኖ ኃጢአት ቅድም የጠየቀ ጥያቄ እኮ ነው። እኔ ድኖ ኃጢአት ሊሰራ ይችላል አይችልም? አንዴ ብትሰማኝ ማለት ነው። ጨርስ ሐሳቤን ታገኝ ነበር ባታቋርጠኝ ማለት ነው። ቢያንስ አንድ ጥቅስ እንኳን እስካነብ ድረስ ታገሰኝ። ይኸውልህ ምን እያልኩ እንደሆነ እንድትረዳው ዳንኤል ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17ን ክፈትልኝ እሺ። እሱን ጥቅስ አንዴ እሷ ላይ ካወራን ይገባዋል ብዬ አምናለሁ። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ምን ማለት መሰለ? ከእግዚአብሔር የተወለደ በአመጽ ውስጥ አይኖርም ማለት ነው። አይስትም አይደለም፣ በአመጽ ውስጥ። ግብረ ሰዶም ደግሞ አመጽ ነው። ከዛስ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። አየህ የዘር ጉዳይ ነው። አየህ ዘር ስለቀየርን ከቀየርነው ዘር የተነሳ በአመጽ አንኖርም። ግብረ ሰዶምነት ደግሞ አመጽ። አየህ ሰው ግን ክርስቲያን ነው ይላል። ግብረ ሰዶምን እንተውና እሺ ግብረ ሰዶምን እንተው አመጽ ነው። ቀለል ያለ ኃጢአት ላንሳለህ ችግር የለውም። በሱ ላይ ብቻ አታክ አድርገን እንዳንቀር ማለት ነው። ለምሳሌ ዝሙት ቢሰራ እንበል እሺ። መቼም ሰው ሊሰራ ይችላል፣ ሊሳሳት ይችላል። ያ ሰው በዝሙት ውስጥ ባይመለስ በዚያው ቢቀጥል ድነቱን አያጣውም ብለን የምታምነው? እሺ አሁንም መልስልሃለሁ። ለጠየቀኝ ጥያቄ በደንብ መልስልሃለሁ። ዝሙት ቢሰራ ቢወድቅ ነው እያልከኝ ያለው? ቢወድቅማ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታደርጉ ይሄን ጽፌላችኋለሁ። ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለን ተብሎ ተጽፏል። አየህ ቢወድቅ ዝሙትን እኮ ሊሰራ ይችላል። ክርስቲያን እኮ ሊወድቅ ይችላል እኮ ሊሳሳት ይችላል። ቢወድቅ ግን ምን አለው? ጠበቃ አለው። ለዛ እኮ ነው ክርስቶስን መልበስ ያስፈለገን። ግን ደግሞ እንዳልከው በዝሙት ውስጥ ጸንቶ የሚኖር ከሆነ ሰውየው የሞተ እምነት ያለው ሰውዬ ነው። ይኸውልህ ስለ ኃጢአት ስታወራ መሳትንና አመጽን መለየት ያስፈልጋል። አመጽ ከሆነ የጨለማው ስራ ነው።
መሳት መውደቅ ከሆነ ግን ጻድቅ ይወድቃል፣ ምንም ጥያቄ የለውም። ወድቆ ግን አይቀርም፣ በዛው በአመፅ ውስጥ አይቀጥልም። ክርስቶስ ያነጸዋል፣ ጠበቃ አለው። ፍጹም ያነጽ ቆይ ሲመለስ ነው። እሺ ብሩክ የጥሩ እዚች ጋር ብቻ ነው ግልጽ የምታገኝ። ሲመለስ ነው የሚያነጻው፣ ለራሱ ክርስቶስ ነው የሚያነጻው። ሲጸጸት ነው እንደው ልክ ዝም ብሎ እንደዛው እየሰራ ራሱ ክርስቶስ ነው የሚያነጻው። ይሄንን ብቻ ግልጽ አድርግልኝ። በቃ ተዚያን ተስማምተናል ማለት ነው። እሺ ስማኝ በደንብ ይኸውልህ፣ ክርስቲያን የተቀበለው ቅዱስ መንፈስ አለ። ስህተት በሆነበት ሰዓት ሁሉ የሚወቅሰው የሚመልሰው፣ ማለትም የሚያስተምር የሚያጽናና ቅዱስ መንፈስ ነው የተቀበልነው። አይ በስህተት ውስጥ እንዳንቀጥል የሚያደርግ ቅዱስ መንፈስ አለ። ሁሌም በስህተት ውስጥ አይቀጥልም፣ ይመለሳል። ነገር ግን ክርስቲያን አድቮኬተርም ደግሞ አለው። እሱን ወክሎ በሰማይ የገባ ዘመድ አለን፣ ኢየሱስ የሚባል ማለት ነው፣ ንጉስ ወክሎን ገብቷል እኮ። አድቮኬት ማለት አንተን ሙሉ ለሙሉ ወክሎ በሰማይ ያለ አንተን የሚመስል ማለት እኮ ነው። በነገር ሁሉ አንተን የመሰለ ማለት ወክሎን የገባ ንጉስ አለ። ለዛ ነው እኮ በእግዚአብሔር ፊት ነውር አልባ ይሆን ነው። ይኸውልህ ኃጢአት እንደሰራን እንደወደቅን እኮ የሚቆርጥን እግዚአብሔር እኮ አይደለም ያለው። ለምን? ክርስቶስ ስላለን እኮ ነው። ግን ደግሞ ክርስቲያንም ደግሞ በወደቀ ሰዓት በኃጢአት ውስጥ ጸንቶ አይኖርም። ምን ያደርጋል? ይመለሳል። የተቀበልነው የእግዚአብሔር መንፈስ ስላለ። ስለ አመጽ ግን በኃጢአት ውስጥ ስለመቆየት ስላወራክ ይሄን አንድ ላሳይ፣ ለህይወት ይጠቅማል። ይጥቅስ ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17 ያሬዲ ዳኒ ይክፈትልኝ ያልኩን ጥቅስ አይ ነው። ቆይ ወደዚህ ወደ ያዕቆብ ሳትሄድ በፊት ይሄ እኮ ነው እኮ በቃ አሁን እኮ ምንም እንትን የምንልበት የለም። እኔ ንስሐ ብዬ የማወራው መመለሱን ነው። ተመልሷል አልከኝ፣ በቃ ሌላ ምን አለ? ሰው ተመለሰ ይድናል ነው፣ ካልተመለሰ ግን አይድንም ነው ያንተ ማሰብ። እኔ እኮ ይኸውልህ ንስሐ ስራ ነው ላልከው እኮ የጠየቅኩት ቅድም ጀምሮ የጠየቅኩት ነው። አይ ስራ ነው፣ አይ ንስሐ ስራ ነው በሚለው ስላልተግባባን እኔ ቀለል አድርጌ የጠየከኝን ጠየቅኩ። አንድ ሰው ሲመለስ እግዚአብሔር አያግዘውም አይደለም፣ ያግዘዋል። ልክ ዮሐንስ መልእክት ላይ እንደጠቀስከው አግዞ ሲመለስ ያ ሰው የሚመለስ ከሆነ ይድናል፣ የማይመለስ ከሆነ ግን ድነት አያገኝም ነው። ስለዚህ መመለስ ጀምር ክርስቲያን አይደለም አልኩ እኮ። ይኸውልህ እሱን ላሳይ ነው። ካልተመለሰ ክርስቲያን አይደለም። የተቀበለው መንፈስ ያለ ሰው ቅዱስ መንፈሱ በውስጡ ያለው ሰው ማለት ነው ወጥቶ አይቀርም። በቃ ሊደክም ይችላል፣ ግን ወጥቶ አይቀርም። ይሄን ጥቅስ ላንብብልህ አንዴ እንድታገኝ። ያዕቆብ 2:17 እንዲሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል አይደለ? ስራ የሌለው እምነት የሞተ ነው ይላል። የሞተ ነው የተባለው ምኑ ነው ያሬድ? ስራ የሌለው እምነት ምኑ ነው የሞተ የተባለው? ስራው ነው ወይስ እምነቱ ነው? አይ እንዲሁ ስራ የሌለው እውነት የሞተ ነው የሚለው። ያው ስራ የሌለው አይገነጣጠሉም። ስራ የሌለው እምነት ነው የሞተው። የሞተ የተባለው እምነቱ ነው ወይስ ስራው ነው? ሁለቱም አንድ ላይ። ስራ የሌለው ማለት እንዴት አድርገን ገነጣጥለን እናያቸው? መጽሐፍ ቅዱስ አንድ ላይ ነው ያስቀመጣቸው። ስራ እንደ ግልጽ እኮ አንድ ላይ ነው ያስቀመጣቸው። ስራ እንደ ግልጽ እኮ ነው። ስራ የሌለው እምነት የሞተ ነው። ስራ የሌለው እምነት በራሱ የሞተ ነው አለ። የሞተ የተባለው ስራው ነው ወይስ እምነቱ ነው? ስራ የሌለው እምነት ማለት ያው እኮ እምነቱ ስራ ከሌለው የሞተ ነው ማለት ነው። ምኑ ነው የሞተ የተባለው? ምኑ ነው የሞተ የተባለው? አንተ እምነቱ እንድልህ ነው ገንጥያ። እሺ እምነቱ ግልጽ እኮ ነው ይሄ ያሬድ። ምንም እኮ እንድልህ ሳይሆን እግዚአብሔር ግን መጽሐፉ የሚለው ስራ የሌለው እምነት ነው። አሁን ለስራ የሌለው እምነት ብቻ እምነትህ ስራ ከሌለው በራሱ የሞተ ነው። አዎ የሞተ የተባለው ስራ አይደለም። የሞተ የተባለው እምነት ነው። የሞተ እምነት ያድናል ወይስ አያድንም ያሬድ? አያድንም የሞተ እምነት። ናይስ። አየህ አንድ ሰው ክርስቲያን ነኝ እያለ እየተናገረ ግን ስራ ከሌለው የሞተ እምነት ነው ያለው ማለት አልዳነም ነው እኮ የእግዚአብሔር ቃል እያለ ያለው። አየህ የሞተ እምነት አያድንም ማለት አንተ ሰውየው እኮ ኢየሱስን እኮ አውቀዋለሁ ይላል ማለት እከተለዋለሁ ይላል። ኦርቶዶክስ እኮ ነው ሰውየው። አዎ በ40 ቀን የተጠመቅያለሁ ይላል። አንዴ ኢየሱስ ስትለው እኮ እንደኔ በ40 ቀን ነው የተቀበልኩት የአያቶቼ ነው የቅድመ አያቶቼ ነው ይልሃል። አውቀዋለሁ ኢየሱስን ይላል። እንደው ጣራው ምኑ ኢየሱስን ነው የሚሰብከው ይላል። አንደበቱ ላይ ነው ያለው። ግን እምነቱ ምን አይነት ነው አለ? ስራ ስለሌለው የሞተ እምነት ነው። ሰው እምነቱ የሞተበት ካልሆነ እውነተኛ እምነት ካለው ግን ስራ አለው ነው እያለን ያለው። አየህ መጽሐፍ በኃጢአት ውስጥ ጸንቶ ከኖረ አንድ ሰው በደንብ ስማኝ፣ አመፀኛ ከሆነ ምንም ኢየሱስን አውቀዋለሁ ቢል እንኳን ምንም ኦርቶዶክስ ነኝ ቢል ክርስቲያን ነኝ ቢል እሱ የሞተ እምነት ነው ያለው። ስራችሁ ይውላችሁ ባለመስራታችሁ እምነታችሁ ይሞታል የሚል እግዚአብሔር ቃል የለም።
ካልሰራክ የሞተ እምነት ነው ያለክ ነው የሚለው የእግዚአብሔር ቃል። እንማንም እኮ አምነዋለሁ ቡክዬ እንማምነዋለሁ ማምነው ሰው በኃጢአት ውስጥ ካየው በአመጽ ውስጥ ካየው ያልዳነ ሰው ነው። ወንጌል ንገረው፣ ኢየሱስ ያስፈልገዋል እሱ። እሺ የሞተ እምነት ነው ያለው ማለት ነው። ሰው እውነተኛ እምነት ካለው እግዚአብሔርን አያሳዝንም። አየህ እኛ እኮ እግዚአብሔር እኮ አሁን ይሄ አያሳዝንም የሚለውን እኮ አሁን እዚህ ጋር እኮ በቃ መተናል እኮ መተሃል። አንተም እኔም ጥሩ ነው እየሰማሁ ነው እያዳመጥኩ ነው። አንድ ሰው አመነ፣ ለምሳሌ አምኗል፣ በኢየሱስ ክርስቶስ እንደሞተለት ያምናል፣ በደሙ እንደዳነ ያምናል። ነገር ግን በዚህ ህይወት ውስጥ የሚመላለስ ከሆነ በዚያው ካልተመለሰ የሚጸና ከሆነ እምነት የለውም። ስለዚህ ይሄ አይድንም ማለት ነው። ኦፍ ኮርስ ሰው እምነት የሌለው ሰው እንዴት ይድናል? ይሄ ሰው በኃጢአት ውስጥ ይኸውልህ፣ እሱን ነው እየነገርኩ ያለሁት። በአመጽ ውስጥ ካየው ሰውየው ማለት ነው ኦርቶዶክስ ሊሆን ይችላል። ኢየሱስን ንገረው፣ ያሬድ መዳን ያስፈልገዋል። አየህ ኦርቶዶክስ ሊልህ ይችላል፣ ክርስቲያን ሊልህ ይችላል። በአመጽ ውስጥ ካየኸው የሞተ እምነት ስለሆነ ያለው ለዛ ሰው ኧረ ኢየሱስ ህይወት ነው፣ ኢየሱስ ጌታ ነው፣ ና ወደ ህይወት በለው። መጽሐፍ ሲናገር ማለት ነው መልካም ግንድ ላይ ያለ በቃ ያፈራል ይላል እኮ። በቃ ይሄ ነው ታዲያ። አይ በቃ ምንም እኮ ይሄን አንቆይም እኮ በቃ ታዲያ በኃጢአቱ ውስጥ ታልቆየ ከተመለሰ ይድናል። ያ ሰው የማይመለስ ከሆነ አይደለም ነው በቃ አለቀ። ሌላ ምን እናንተ ምን አከራከረ? አልዳነም። አዎ ሲጀምርም አመፀኛ ከሆነ ያ ሰውዬ አልዳነም። እንደዚህ እናድርግ። ለምን አሁን ከዳኒ ጋር ጸልዩ። አሁን ለምሳሌ ኃጢአት ሰራለሁ አልከኝ፣ ቅድም በድላለሁ አልከኝ። ታዲያ የሚበድል ሰው ደግሞ ንስሐ መግባት አለበት። ለምን ከዳኒ ጋር ማጸልይ? አይ እኔ ኃጢአት ሳኔ አሁን ሰርቻለሁ እኮ አላልኩም። ምን ነው ወዴት እየጨመርከኝ ነው? ኃጢአት ትሰራለህ ወይ ልትሰራ ትችላለህ። ያ ሰራ ማንም ሰው ሙሉ አይደለም። ኃጢአት ይከዳለው ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ አምናለሁ። ከባድ አይደለም አይደል? ያ እኔ የምጸልይበት ቤተክርስቲያን ራሱን የቻለ ቤተክርስቲያን አለች። ኦርቶዶክስ ነኝ። ስለዚህ ከዳኒ ጋር መጸለይ ምን ወደዚህስ ምን እንደዚህ እንድትርስ ምን አደረገ ብዬ ነው እኔ የገረመኝ። አይ ማለት ያው ከክርስቶስ ጋር ያለህን ኪዳን ማጽናት፣ ከክርስቶስ ጋር ያለን ህይወት ማስተካከል ግዴታ የሆነ ቦታ መሆን አይጠበቅበትም። የትኛውም ስፍራ ላይ ይሄን ማድረግ መልካም ነው። ያ ልክ እኮ ነው እኮ አልኩ እኮ እኔ በየትኛውም ስፍራ እኮ አይደለም እኔ ኃጢአት እየሰራው እኖራለሁ አይደለም። ራሱን የሚቻልባት ህብረትም ማደርግባት ቤተክርስቲያን አለች። በኢየሱስ ክርስቶስ የማምን ነኝ፣ እንደ ዳንኩም የማምን ነው። ስለዚህ ራሱን የቻለ ጸሎት የማደርግባት ቤተክርስቲያን አለች። ተመለሰልህ? ኢየሱስ አማላጅ ነው ያሬድ ማለት ኢየሱስ አማላጅ ነው ስትል ምን አማላጅ ማለት ትርጉሙ ንገረኝና ችግር የለም። አማላጅ ነው ወይ ማለት በእግዚአብሔር ፊት የሚታይልህ ነው ወይ? ሊቀ ካህን ነው ወይ? ዋስትና ያ ሊቀ ካህኔ ነው። ኢየሱስ ክርስቶስ ሊቀ ካህኔ ነው። ግን አማላጅ ነው ስል ልክ አሁን እየወደቀ እየተነሳ ይቅር በላቸው ይላል ብዬ አላምንም። እኔ አልጠየቅኩም እኮ እየወደቀ እየተነሳ ይቅር በላቸው በለው ይልሃል ብዬ አልጠየቅኩም። እኔ አማላጅ ነው ወይ? እሺ አማላጅ ነው ስትለኝ አማላጅ ነው ወይ አስታራቂ ነው ወይ ለዘላለም ያስታርቃል ወይ የምትለኝ ከሆነ ያ ትክክል አወድልሃለሁ። በእንደዚህ ሲንስቶ ነው የምትሄደው ማለት አሁን ምን መሰለህ፣ አንዳንዴ ጭንቅላታችን ላይ ያለ ጩኸት አለ አይደል ያሬድ? ፔንቴዎች እንደዚህ ይላሉ የሚል ዝም ብሎ ማርያምን ይጠሏል አይደለም። አይ እውነት እኔ እንደዛ ትለኛለህ ብዬ አይደለም። እውነት እሺ፣ ቀጥል፣ ችግር የለም። አይ ስም ማጥፋት አለ አይደል? የተለመደ ስም ማጥፋት እና እሱ ነገር ፕሮግራም ነው አይምሮአችን ላይ እና አሁን እኛ የማንለውን ነገር ተብሎ እኛ ላይ ተለጥፏልና ያ እሺ፣ ለዛ ነው አንተ እሺ አስረዳ። እሺ አንተ ለምሳሌ አማላጅ ነው ወይ ስትል ማለት እስቲ በአማርኛ ዝርዝር አድርገው። ለምሳሌ አማላጅ የሚለው በብዙ ቦታ ስለምናገኘው መጽሐፍ ቅዱስ ላይ አሁን ኢየሱስ አማላጅ ነው ወይ ስትል ምን ለማለት ፈልገህ ነው? እንደዚህ በላ ለአንተ አማላጅ ነው ወይስ ብለህ ጠይቀኝ እመልስልሃለሁ። ግን ሊቀ ካህኔ ነው ስትል ኢየሱስ ክርስቶስ ምን ነው እያልክ ነው ያለው? ምን ያደርግልኛል እያልክ ነው? እንግዲህ መቼም የኔ ሊቀ ካህኔ ነው እያልክ ስትናገር ምን ያደርግልኛል በዚህ ሰዓት እያልክ ሊቀ ካህኔ ነው ስል ሊቀ ካህኔ ነው። ደሙ ለዘላለም ማለት ለዘላለም ያነጻኛል። ደሙ ትኩስ ነው ሁሌ ማለት ነው። እኔ እንደዚህ ያስል ኦኬ፣ በእግዚአብሔር ፊት የሚያቆመኝ ነው እያልክ ነው ያለው። ያ የኢየሱስ ደም እሺ፣ ዛሬስ የሚታየል የኢየሱስ ደም ያው
አልኩ መተማመኛዬ ነው ዋስትናዬ ነው ያልከኝ ያለ ዓርብ ዕለት የፈሰሰችው ደም ያቺ ዓርብ ዕለት የፈሰሰችው ደም እስከ ዘላለም ድረስ ትኩስ ነች። ስለኔ ትጮሃለች፣ ይቅር ትለኛለች፣ ታስታርቀኛለች ብዬ ነው ማለት ነው። በቃ ምልጃ ማለት ይሄ ነው። ከዚህ የተለየ አይደለም። ምልጃ ማለት ይሄ ነው። ይሄን እኮ ኦርቶዶክስም እኮ ታምናለች። ይሄን ታዲያ እኮ ይሄ በትክክል እኮ የምታምነው ነው የምታሰግደው። መጽሐፍ ቅዱስ ነው የሚያስተምረው አለ እንጂ ኦርቶዶክስ አታምንም። ይሄ በትክክል ነው። ስለኔ ይጮሃል የክርስቶስ ደም አልክ እኮ እና በጣም ተባረክ። በቃ አንተ እዛው ሆነህ ነው ይኸው በስዕል ፊት ትሰግዳለህ ያሬዲ? እኔ ለስዕል አልሰግድም፣ ለእግዚአብሔር በስዕል ለስዕል ማለት ለስዕል ነው። አሁን ለምሳሌ በቤታችሁ ላይ ለምታረጉት ስዕል ትሰግዳለህ? ማንኛውም እኔም ብቻ ሳይሆን ማንኛውም ኦርቶዶክሳውያን ለስዕሉ አይሰግድም። ለስዕሉ ባለቤት ግን ሊሰግድ ይችላል። እኔ ለስዕሉ ባለቤት እሰግዳለሁ። በስዕል ፊት ቆመ ማለት ነው። ለስዕሉ ለወረቀቱ አይደለም። በዚያ በስዕል ፊት ግን ለምሳሌ ኤርሚ እዚህ ጋር ያረጋዋል። ለምሳሌ ኤርሚ ያረጋው የተሰቀለ ያን ስቅለቱን እያሰብኩ ስለ ኢየሱስ ክርስቶስን ልማጸን እችላለሁ። ለስዕሉ አይደለም ግን የማረጋው ነው። አሁን ለምሳሌ በማርያም ስዕል ፊት ቆመ ለማርያም ትሰግዳለህ አይደል? ለስዕሉ ባለ ለምሳሌ ስዕሉ ይቅር ችግር የለውም። ለማርያም ትሰግዳለህ? ለማርያም የጸጋ ስግደት እሰግዳለሁ። ለቅዱሳን ሁሉ ለሁሉም እሰግዳለሁ። በተከታታይ አዎ። አሁን ይሄ እኮ ነው አሁን አደገኛ የሚሆነው ደግሞ ይሄ ነው። ዞሮ ከዛ ቤት ካልወጣችሁ ህይወታችሁን ነው የሚያበላሸው። በቃ እሺ ለሱ አስተዘመ አይ ብሩክ እናንተ ናችሁ ወደዚያ መምጣት ያለባችሁ እኮ። አሁን ችግሩ ቅድም አልከኝ እኮ ስለ ምልጃ ጠየቀኝ። ኦርቶዶክስ እንደዚህ አታስተምርም። ኦርቶዶክስ የኢየሱስ ክርስቶስ ደም ለዘላለም ያስተርቃል ብላ ታስተምር ያሬዲ? አይ ኦርቶዶክስ እዚህ ላይ ብቻ ታስተምራለህ አታስተምርም? ሳትዋሽ ንገረኝ። የኢትዮጵያ ኦርቶዶክስ እኮ አልኩ እኮ የስማኛ እየመለስኩልህ ነው። እርስ በርሱ የሚጋጭ ብዙ መጽሐፍት ነው ያላት። ለምሳሌ ኢየሱስ ክርስቶስ ዛሬም ድረስ ይለምናል የሚል መጽሐፍ አላት። ለምሳሌ በሰማይ ማይሎ ነገር የለም እኮ ኢትዮጵያ ኦርቶዶክስ መጽሐፍቶች ማይሉት ነገር የለም። ይሄ ነው እምነቷ ለማለት እንኳን እስክንቸገር ድረስ አንደኛው መጽሐፍ ዛሬ በአፊት ቁጭ ብሎ እየለመነ ከሲኦል ሰዎችን ያስወጣል ብሎ የሚናገር መጽሐፍ አላት። ሌላኛው መጽሐፍ ደግሞ አስተስተነብ ደግሞ ኢየሱስ ክርስቶስ በምድር ነው እንጂ ዛሬ አያስታርቅም ብሎ ይሰብካሉ። መምህሮቹ መጽሐፍቶቿም እንደዛ ይላሉ። ይሄ ነው እምነቷ ለማለት እኛ አይደለም አማናዊ አይደለም። ይኸው እኛ ቤተክርስቲያን የኢየሱስ ክርስቶስ ደም አስታራቂ እንደሆነ አሁን የመጣ አይደለም። አሁን የመጣ ወይንም ደግሞ አሁን ልክ አዲስ ሳይሆን ዘላለም እንደሆነ በውዳሴ ማርያም ላይ በሁሉ ላይ ስታስተምረው የቆየ ነው። የኢየሱስ ክርስቶስ ደም አስታራቂ እንደሆነ እኛ በኢየሱስ ክርስቶስ አማላጅነት ከፕሮቴስታንት ማንስማማው እየወደቀ እየለመነ ወይንም ደግሞ አሁን ይቅር በላቸው ይላል የሚለውን ብቻ ነው ማንስማማበት። ኢትዮጵያ ኦርቶዶክስ መጽሐፍ ነው የሚለው አልኩ። እኛ አንልም አልኩ እኮ ያሬድ። እኛ እየወደቀ አንዴ ሳውኛ ሰምቼ የለ እኛ አሁን በዚህ ሰዓት እየወደቀ እየተነሳ ይለምናል አንልም። በግድ በሉ ካላልከኝ በስተቀር እኛ አንልም እያልኩ ነው ያለሁት። ወይ ደግሞ ያልንበት መጽሐፍ ካለ ማሳየት መብት ነው። በቃ ታላላችሁ ተስማምተናል። በቃ ወደኛ ኑ። በቃ ምንድነው የስዕላት የአዋልዳት መጽሐፍ ጉዳይ ነው። ዋናውን ነገር ኢየሱስ ክርስቶስ ላይ እንግባባና ከዚያም በኋላ ሌላው ደግሞ ይቀጥላል። ችግር የለም። እኔን አሁን ወደኛ ናልከኝ። ለምሳሌ ወደ እናንተ ብዙም ማንስማማበት አለ። ወደ እናንተ ምን ብዬ እመጣለሁ? ለምሳሌ እኔና እናንተ ማንስማማበት ማልቀበለው ወደ እናንተ ይሄን ተስማማን። የኢየሱስ ክርስቶስ ስጋው ደግሞ አማናዊ አይደለም ብላችሁ የምታምኑ ናችሁ። እስኪ ከእግዚአብሔር ቃል ላይ የክርስቶስ ስጋና ደሙ ማለት ነው ስለ ጌታ ራት እያወራ ነው ብዬ ነው የማስበው። አማናዊ ነው የሚል እግዚአብሔር ቃል ያሳየሽ እንድናምንና እንድንመጣ አሳየክ እግዚአብሔር ቃል በመጽሐፍ ቅዱስ በሰፊው። ለምሳሌ በቀንደ ዮሐንስ ወንጌል ምዕራፍ 6 ያለውን ብቻ ላሳይ። ይሄ ስጋዬ ነው ይሄ ደሜ ነው ብሎ ራሱ ክርስቶስ ጠቅሶታል። ስለዚህ ይሄንን እንዴት አይደለም ብዬ ላምን እችላለሁ? እሺ ዮሐንስ 6 ላይ የጌታ ራት አማናዊ ነው የሚል ነው ተሳይ እያልከኝ ያለው አይደል? ቁጥር ስንት ላይ ላንብብ? አይ አማናዊ ይሄ አቆይ ክርስቶስ ራሱ ማለት እውነተኛ ማለት ነው። እውነተኛ እኮ ለምሳሌ በአዲስ ኪዳን የሚፈሰው ደሜ፣ በአዲስ ኪዳን የሚፈሰው የሚቆረሰው ስጋዬ ካለ ክርስቶስ እኛ አይደለም ማለት እንችላለን እኮ። አሳየኝ ከቃሉ ላይ የጌታ ራት አማናዊ ነው የሚለውን አሳየኝ። አንተ እንደምትለው እንድልህ ማለት ነው አልኩ እኮ።
አማናዊ የሚለውን ብቻ ነው የፈለከው አንተ? አማናዊ የሚለውን ጥቅስ ነው የፈለከው? እኔ ያልኩት ለኔ እናንተ አማናዊ ብላችሁ አታምኑ፣ እኛ እናምናለን ብለህ ከሰስከን እኮ። እስኪ አንተ ከሰስከናልና ከእግዚአብሔር ቃል ላይ ያሳየኝ አልኩኝ። በቃ እንስማማለን። እሺ አንተ የኢየሱስ ክርስቶስ ስጋው ነው ደሙ ነው ብለህ ነው የምታምነው ካልክ እሺ በቃ ችግር የለም ነው ብለህ ነው የምታምነው። ይኸውልህ ነገርኩህ እኮ አሁን የእግዚአብሔር ቃል ምን ይላል? ጌታ ክርስቶስ ኢየሱስ ህብስቱን አነሳና ምን አለ መሰለህ? ይሄ ስጋዬ ነው፣ ከዛ ደሙን ጽዋውን አንስቶ ደግሞ ይሄ ደሜ ነው አለ። የጌታ ራስ ስንወስድ ስጋውን ደሙን ብለን እንወስዳለን እኮ። ግን እኛ የዘላለም ሕይወት እንዲሰጠን አማናዊ ብለን አይደለም የምንወስደው። ጌታ ክርስቶስ ኢየሱስ ሞትና ትንሣኤን ትናገራላችሁ መታሰቢያ ያድርጉት ስላለ ለዛ እንወስዳለን። አለቀ በቃ። ደግሞም የሐዋርያት ሥራ መጽሐፍን ካነበብክ ጳውሎስ ምን ይላል መሰለ? እንጀራን ለመቁረስ ተሰብስበን ሳለ እያለ ይናገራል። ስለ ጌታ ራስ ሲያወራ እኮ ያ እሺ፣ ቆይ እዚህቹ ላይ ኋላ ወደ ኋላ ላይ ጳውሎስ ቆይ አንዴ እንጀራን ለመቁረስ ተሰብስበን ሳለ ሲል ጳውሎስ ተሳስቷል? አልተሳሳተም። ተሳሳተ እኮ። መልካም እሺ፣ እኛ አሁን እሑድ ተሰብስበን እንጀራን እንቆርሳለን ብዬ ብናገር ተሳስቻለሁ? አልተሳሳትክም። ያ ግን ያ የምትቆርሱት እንጀራ አለቀ በቃ አለቀ። ይሄ በቃ አለቀ። ቆይ ነው ያ የምቆርሱት እንጀራ የምትቀዱት ወይን ያ የክርስቶስ ስጋ ነው። ልክ ክርስቶስ እንዳለው ደሙ ነው ብለን የምታምነው የክርስቶስ ስጋ የክርስቶስ ደም ብለን እኮ እንወስዳለን አልኩ። ግን ደሙ ማለት ያ ማለት እውነተኛ ነው ብለን አይደለም። እንዴት ትመልስልኝ ማለት እውነተኛ አሁን እኮ ነው ብለን ነው የምናምነው፣ ግን እውነተኛ አይደለም አልከኝ። እኮ ከሆነ አሳየኝ ከእግዚአብሔር ቃል ላይ እኮ አልኩህ እኮ ያንተ ግዴታ ነው። እኔ እኮ ይኸው አልኩህ እኮ እኔ የክርስቶስን ስጋ ልክ እሱ እንዳለው ክርስቶስ እንዳለው ስጋው ደሙ ነው ብለን የምታምነው ስለ አዎ እንደዚያ ብዬ ነው የማምነው ብለኛል። አልተሳሳትኩማ ወዳጅ። እሱን እኮ ደጋግሜ መለስኩልህ። ግን እውነተኛ ብለን አንወስድም አልኩህ። የምንወስደውም ደግሞ የዘላለም ሕይወት ለማግኘት አይደለም። የዘላለም ሕይወት ያለን ሰዎች ነን እኛ። የዘላለም ሕይወት ጋር እኮ አልደረስኩም ብለን አይደለም። ታዲያ ስጋው ደሙ ነው ያሬዴ የምንወስደው እንደምትሉት አማናዊ ብለን አይደለም የምንወስደው አልኩህ። ደጋግሜ የምነግርህ እኮ እሱ ነው። የክርስቶስ ደም አይደለም። እየሰማኝ አይደለም? አይሰማም ድምጼ? አይ ቡርኪ ሰምቻለሁ፣ ግራ ስለገባኝ ነው። አባብል ማለት ነው የክርስቶስ ስጋ ብለን እንወስዳለን። አማናዊ ነው ብለን አንወስድም። አማናዊ ማለት እውነተኛ ብለን አንወስድም እያልኩ ነው አይልም የእግዚአብሔር ቃል። እውነተኛውማ ከሰማይ የወረደ ነው፣ በሰዎች የሚዘጋጅ አይደለም። ቄሶችና ፓስተሮች ያዘጋጁት አይደለም እንዴ? ህብስት አይደለም የክርስቶስ አማናዊ ስጋ። አማናዊ ስጋ መስቀል ላይ የተቆረሰው ነው። ቀጥሉ በቃ። የሆነ ጫጫታ ውስጥ ገባው መሰለኝ። ጫጫታ ውስጥ ስለገባው ቀጥሉ። ቆይ እመጣለሁ። ሌላ ሰው አውሩ። እሺ ጌታ ይርዳ። በጣም ደስ የሚል ልብ ነው ያለው። ጌታ ይርዳ፣ በእውነት ጌታ ይርዳ። እሺ እኛ የክርስቶስ ኢየሱስን ስጋና ደም ስንወስድ ወይ ደግሞ የጌታ እራትን ስንካፈል አማናዊ ብለን አንወስድም። አማናዊ የሚል የእግዚአብሔር ቃል የለም። እውነተኛ የሚል ስለ ጌታ እራት ሲያወራ እውነተኛ የሚል የእግዚአብሔር ቃል የለም። ዮሐንስ 6ን ደፍራችሁ እንዳትጠቅሱ ከዚህ በኋላ እሺ። ስለ ጌታ እራት ያወራል ብላችሁ ደፍራችሁ ዮሐንስ 6ን እንዳትጠቅሱ። የምሬ ነው። ጴንጤ ፊት እንዳትጠቅሱ ዮሐንስ 6 ብሩክ አንዴ እባክህ ወዳጅ ሚዩት አድርገው እንጂ ሰው እኛ አንወስድም። በቃ አማናዊ ብለን የእግዚአብሔር ቃል አይናገርም እንደዛ። ምን አድርጉት አለ ጌታ ክርስቶስ ኢየሱስ? ለመታሰቢያ አድርጉታል። ለመታሰቢያ እንወስዳለን። ሞትና ትንሣኤውን እንመሰክራለን። አፋችንን በነጠላ ጠምጥመን አይደለም ወደ ቤታችን የምንሄደው። ኢየሱስ ያድናል እያለ ነው የምንወጣው። ስንወጣ የጌታ እራት አለ። አሁን ለምሳሌ እሑድ እኛ ጋር ከመጣችሁ፣ እዛ ልደታ ከመጣችሁ ወስደን ስንወጣ እየዘመርን እንወጣለን። ጌታ ያድናል እያለን እንወጣለን። በቃ አለቅ። ጳውሎስ ከክርስቶስ ከራሱ ነው የተማርኩት አለና ምን አለ? ለመታሰቢያ አድርጉት ብሏል አለ በቆሮንቶስ መልእክቱ ላይ። እኛ እኮ እግዚአብሔር ቃል የሚለውን ነው የምንለው። ክብር ለኢየሱስ ይሁን። ያልተጻፈ አንናገር። ዳንኤ ተባረኩ። ግን ይቅርታና የምጠይቀው ጥያቄ ነበረ ብሩክ። እሺ ሰላም፣ እንዴት ነው ወዳጅ? ጸጋ ይብዛልህ ብሩኬ። እሺ ከየት ቤተ እምነት መጣ?
እኔ ኦርቶዶክስ ነኝ፣ ግን እያዳመጥኳችሁ ብሩክ ከተናገረው ነገር ላይ ትንሽ ቅሬታ ስለነበረኝ እሱን ለመጠየቅ ነበር። ያው ከተናገረው አንጻር ስለሆነ ጥያቄ ይፈጠራል። እንግዲህ ምንድን ነው እሱ ቅሬታ? ብሩክን ነበር የምጠይቀው። አሁን አንተን አንተ አልተናገርክም። ስለዚህ ነገር ላይ እዚህ ብዬ እንትን ማለት አልችልም። ስለዚህ ብሩክ የተናገረው ካለ የብሩኬ እምነት የእኔም እምነት ነው ያወራው ውስጥ እኔም አላምንበት ነገር ብሩኬ አልተናገረም እና ስለዚህ ምንድን ነው እሱ ጥያቄ የፈጠረብህ ነገር? ያመነውን እምነት ሳይሆን ስለ ኦርቶዶክስ የተናገረው ነገር ላይ ጥያቄ ነበረኝ ነው እያልኩ ያለው። ስለ ኦርቶዶክስ የተናገረው እሱንም ታምነዋለህ? ስለ ኦርቶዶክስ የተናገረውን ነገር የተናገረውን ሁሉ አምናለሁ። አዎ ኦኬ። ኦርቶዶክስ የክርስቶስ አሁንም እንትን አያድንም ብላ ታስተምራለች እያለ ነበርና እሱን ከመጽሐፍ ገልጦ ከእምነት መግለጫዎቿ ላይ ቢያሳየኝ ሰዎች እንደዛ ቢደረግ ጥሩ ነው አይሻልም? ሀሜት እንዳይመስል። እሺ ኢየሱስ አሁን ያድናል ታምናለህ አንተ? አሁን እኔም ማመኔን እኮ አይደለም አሁን ዲፌንድ አደርጋለታለሁ። እምነቱ ተመሳሳይ ነው አላልክም? እኔን ተወኝና የኔን ኦፒኒየን ተወውና ብሩክ የተናገረው ኦርቶዶክስ አይደለህ አንተ ብራዘር? እኔ አይደለሁም ኦርቶዶክስን መወክላት። ኦርቶዶክስን ይወክላል ወይም ደግሞ እምነቷ ላይ አይቻለሁ ብሎ እኮ ነው ሲናገር የነበረው ኦርቶዶክስ። ስለዚህ አሁን መመለስ ያለበት ብራዘር ስለኔ ተወው እኮ አልኩህ። ለምን እተዋለሁ? ኦርቶዶክስ ካሉ እኔ አይደለሁም አይመለከተንም። ኦርቶዶክስ ነው ወይስ አይደለም? ኦርቶዶክስ ነኝ፣ ግን አንተ እንድትጠይቀኝ አንተ ራስህ ኢየሱስ እንደማያድን በአፍ እንደምትመሰክር ላሳየህ እኮ አልኩህ። እኔን ተወኝና ኦርቶዶክስ ታስተምራለች። እኔን ተወኝ የሚባል የለም። አሳየኝ ነው ያለው። ለምን ኦርቶዶክስ ታስተምራለች ብላለች። ስለዚህ ውሸት ነው ማለት ነው ወዳጄ። እኔን ተወኝና ውሸት ነው ማለት ነው የተናገረው። እንደሱ የሚባል አርጊውመንት የለም። እኔን ተወኝ አለም። ይሄው ማስረጃ አይደለም። ኖ እኔ ኦርቶዶክስን አልወክልም። አሁን እሱ የተናገረው እኔን ወክሎ አይደለም። አማኞቹ የማትወክለውን እምነት ለማውራት ለምን ትመጣለህ ታዲያ? እኔ ማለት ስለ ኦርቶዶክስ እኮ ልከራከር አይደለም የገባው። ተናግሬያለሁ እኮ ቀድሞ ፍላጎቴ ምንም አትሰራማ ብራዘር። ኦርቶዶክስን አሁን ባባ የተናገረው ንግግር አለ። ኦርቶዶክስ ላይ የቀጠፈው ቅጥፈት አለ፣ ውሸት ነው። ነገር ዲፌንድ አድርጉልኝ። ኦርቶዶክሳውያን የጠራ ነው። ኦርቶዶክስ ካልሆንክ ስለ ኦርቶዶክስ ማለት የማትችል እዚህ ጋር ምንም አትሰራም ብራዘር። ስለ ኦርቶዶክስ ማውራት አለመቻል አይደለም። አልችልም ብለህ መናገር ካልቻልክ ከፈለክ ተናገር ራስህ። ቀጥታ ትችላለህ አንተ ስለ ኦርቶዶክስ አንተ ዲፌንድ አንተ ኦርቶዶክስ ነኝ ካልክ ማስረጃ ሌላ ቦታ ሳን መጽሐፍ ሳንገልጥ አንተ ራስህ ኢየሱስ ያድናል ብለህ አታምንም። እኔ አምናለሁ፣ ግን አንተ እንድትነግረኝ አይደለም። አምናለሁ አለ። ሰምታችሁታል። እሺ አምናለሁ ይላል። እሺ ብሩክ የተናገረው ነገር አለ። የጻፍኩልህ አይዞህ ብራዘር። እኔ ተወኝ። አሁን ይኸውልህ ጥያቄ ብራዘር የምትወው ምንም ምክንያት የለም። ኦርቶዶክስ ሆነ ኦርቶዶክስን እምነት እኔን ተወኝ አይባልም። ጥያቄ ምንድን ነበር? አምናለሁ። አንተ ነው ማስረጃ ያንተ ነው። አሁን ኢየሱስ እንደማያድን በአንደበት አስመሰክራለሁ። እኔ እንኳን በስህተት ብሆን ማለት ነው። እኔ ኦርቶዶክስን ስለማልወክል እኔን አይደለም የምትናገር። እኔን ነው የምትነግረኝ። እኔን አትወክልም እያልኩ ነው። አንዴ ተረጋጋ። ስሜታዊ ይሆናል። ስሜታዊ መሆን አለመሆን አይደለም እየሄድክበት ያለው ግን የሆነ ችግር አለብን። ተረጋጋ ብራዘር። ኖ አይደለም። ይኸውልህ ጥያቄው ላይ ችግር እንዳለበት እሱ ብራዘር ይሄው ላሳየህ። መረጋጋት ነው ያለብህ ብራዘር። በደንብ ታውቀዋለህ ልክ እንዳልሆነ መረጋጋት ነው ያለብህ። ወደ ራስህ ጥያቄ ገባ። ችግር የለም። ማስረጃ አንተ ራስህ አትደረብ ብራዘር። በእያንዳንዱ ቃል አትደረብ። ቴንክ ዩ። ይሄው ኢየሱስ ያድናል ብለህ አንተ ራሱ አታምንም። ማስረጃ አንድ አትደረብ ብራዘር፣ አትደረብ። ፐርሰናል ኦፒኒየን እንዳትጠይቀኝ አልኩህ እኮ። ስለ ኦርቶዶክስ ነው የጠየቅኩህ። ክሌም የተደረገው እኔ የጠየቅኩህ አሁንም ቢሆን እንደ ኦርቶዶክስ ነው የምታወራኝ ወዳጄ። አንተ አሁን ፕሮቴስታንት ነው ብለህ ታምናለህ? እንደ ኦርቶዶክስ እምነት ፕሮቴስታንት የማምንበትን እምነት ነው የምነግርህ። የወንጌል አማኞች የሚያምኑበትን እምነት ነው የምነግርህና እሺ ተወክሏል። በሶሻል ሚዲያ ያስተምር የተባለበትን ወረቀት አስተምራና ሳይ እስቲ አውጣና ሳይ የማትችለውን ነገር ለምን ወይ የማትችል ከሆነ አትሊስት እዛ ጋር ሰሚ አረ ብራዘር ሚዩት አድርግ እንዴ ሰሚ ይኖራል። አይዞህ ወዳጄ። ይሄው ምንድነው እሱ ማስረጃችን? አዎ አንተ ኦርቶዶክስ አይነኝ የምትለው አንተ ራስህ አሁን ልጠይቅህ ኢየሱስ አያድንም እንደምትለኝ በማስረጃ አሳያለሁ።
ትቀጥላለህ። የመቀጠል አቅም አለ። አንተ ስለኔ ራስህ አይደለም ምስክር ነህ። ጥያቄ ምንድን ነበር? ችግር የለም። እሺ ቆይ ቀለል እናድርገው። እኔ አንተ በምትሄድበት መንገድ የመቀጠል አቅም አለህ ወይስ የለም? ብራዘር አዳምጠኝ። አንተ ልትሄድበት በፈለግከው መንገድ አንተ ልትሄድበት በፈለግከው መንገድ እሄድልሃለሁ። አንተ በምትሄድበት መንገድ። ነገር ግን ከዛ በፊት ጥያቄን ብቻ ግባ። በቃ ጥያቄ ምንድን ነበር? የማስረጃ ዳኒ ተሳስተሃል። እኔ ኢየሱስ ያድናል ብዬ ነው ማምነው ብለህ የመሞገት አቅም አለ? እኔ ስለ እኔ አይደለም የጠየኩታ። መጀመሪያ ቀድሜ እሱን ዲፌንድ አደርግለታለሁ ብለህ የጀመርከው ስለ በቃ እታችሁ አየህ፣ ራስህ እኮ ምስክሩ አንተ ራስህ ነህ አይደለም? ስለ ቤተ ክርስቲያኒቷ ኦርቶዶክስ ነኝ የምትለው አንተ ራስህ ኢየሱስ ያድናል ብለህ የመናገር ድፍረት የለህም። አንተ ራስህ ማለት ነው። ይሄ ኦርቶዶክስ ነኝ ያልከው ማለት ነው። ምስክሩ ራሳችሁ ናችሁ። ገብታችሁ ኢየሱስ ያድናል ብለህ የመሞገት ኢየሱስ ያድናል፣ አዎ እኔ ክርስቲያን ነኝ በክርስቶስ ኢየሱስ አምኜማ ድኛለሁ የማለት አቅም የለህም። አዎ እኔ ኦርቶዶክስ ነኝ የምትል ከሆነ ይኸው ቤታችንን ከፍተናል። በክርስቶስ ኢየሱስ የዳነ ኦርቶዶክስ ካለ ከመካከላችን ለአንተ አይደለም እውቀት አለኝ ለሚል እታች ሆኖ ለሚሰማን ሰው ነው ይሄን መልእክት ማስተላለፈው። ዛሬ ኢየሱስ ክርስቶስ ያድናል፣ እኔ ኦርቶዶክሳዊ ነኝ፣ በኦርቶዶክስ አስተምረው መሰረት ኢየሱስ ያድናል የሚል ኦርቶዶክስ ካለ አንድ ሰው ይገባ። በማስረጃ እንሞግተዋለን። አንድ ቁጥር ጻፍልን ብራዘር። እኛ አይደለንም እራሳችሁ በአንደበታችሁ እንደማያድን ትነግሩናላችሁ። ይኸው አለው የሚል ካለ መግባት ይችላል። አንድ ቁጥር ይጻፍ። እሺ የመጨረሻ እድል ሰጣለሁ። ይኸው እሺ ኢየሱስ ያድናል ብለህ ታምናለህ? ዳጊ ያልነበረም ጥያቄ የነበረው ኢየሱስ ያድናል ብለህ ታምናለህ ወይ? ምን ያደርግለታለሁ ብለህ ስላልክ እሱ ላይ ነበር የከበውታውንም አክቹሊ እታችሁ ነው። ኢየሱስ ያድናል ብለህ የምታምን ኦርቶዶክሳዊ ነው የጠየቅነው። በክርስቶስ ኢየሱስ እናምናለን የምትሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። እኔ እንደ ኦርቶዶክሳዊ ኢየሱስ ያድናል ብዬ አምናለሁ የሚል ኦርቶዶክሳዊ ይሄ መጽሐፍ አይደለም ልክ ይላል። ፍሬው ሰላም ሰላም ፍሬው ሰላም። እሺ ከየት ቤተ እምነት መጣ? ከፕሮቴስታንት። እሺ ጸጋ ይብዛል። እሺ ኦርቶዶክሳውያን ነው እየጠራን ያለ ነው። አንድ ያለችው ቦታ ለኦርቶዶክሳውያን ስለሆነ ኦርቶዶክሳውያንን ብቻ እንቀበላለን። እሺ ሚስተር ሮያል እንዴት ነህ? እሺ እንዴት ነው? አለን ሁሉ ሰላም ሰላም። ሊሳደብ ነው ይሄ። በጣም ተሳዳቢ ነው፣ ተጠንቀቀው። በጣም የፖለቲካ ሰው ነው። ፖለቲካ ሲከራከር ነው የማውቀው እኔ። እዚህ ማን ነው ስሙ? አዋሳ ነው የሚባለው እሱ ጋር እና ምንም የእግዚአብሔር ቃል እውቀት ምንም ነገር ስለሌለው ብዬ ነው። ለማንኛውም አቅም ካለው አውራው፣ በጣም ጥንቃቄ ያድርግበት። ኤርሚን ነው የሚሳደበው። እሺ መሪዬ ቴንክ ዩ በቃ የወንድምነት መንፈሳዊ ልጅ ነውና ለኔ ተውት ፕሊስ። በጌታ በቃ እሱን ስታዩት ለኔ ተውት ፕሊስ። የእውነት ነው የምነግራችሁ። የፈለገው ነገር ሮያል ፕሊስ። ሌሎች ሰዎችን አትሳደብ። ለመሳደብ ከፈለክ ናና እኔን ከሚስቴ ከራሴ ከልጆቼ ከምናምን ነገር ጀምረህ መሳደብ ትችላለህ። ሌሎች እንደዛ አትናገር። እንወድሃለን፣ እወድሃለሁ። በእውነት በጣም ነው የምወድህ። ጌታዬ ኢየሱስ ምስክር ነው፣ አልዋሽም። ና ተውት በቃ ፕሊስ፣ በጌታ ተውት። ና ቤት በምከፍት ሰዓት በፈለክበት ሰዓት ና ዳንኤልም ጋር እንደዚህም ጋር ና፣ ችግር የለም። በቃ ለመታደብ ስትፈልግ ሌሎች ካበሳችሁ እኔን ስደበኝ። ቴንክ ዩ እና ተባረኩ። ከየት ቤተ እምነት ነው የመጣው? ሮያል ለሚሰማ ሰው ኧረ እባክህ ተው ጠይቀኝ በእናትህ ቀጥል። አይ ለሚሰማ ሰው ዛሬ ለሰማና ለተረዳ ሰው እሺ ኦርቶዶክስ። እሺ ኢየሱስ ያድናል ብለህ ታምናለህ? ታዲያ ይሄ መጠየቁ ራሱ ጋር ያሳፍራል። ንገረኝ። ከሱ በላይ ማን አዳኛል?
ንገረኝ። ችግር የለም። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ የጌቶች ጌታ ነው። ኢየሱስ አምላክ ነው። ምንድን ነው ጥያቄው? እሺ ያድናል። ኢየሱስ ያድናል ብሎ ያምናል። እሺ በኢየሱስ ታምናለህ አንተ? ማለት ምንድን ነው? ማትሪክ ሆነብኝ ጥያቄው። አሁን በኢየሱስ ታምናለህ አንተ? አምናለሁ። እሺ ኢየሱስ አድኖሃል አሁን አንተ? አድኖኛል። አድኖኛል አለ። እሺ አድኖኛል። እሺ ዛሬ ብትሞት የት ነው የምትገባው? አላውቀውም። አምላክ አይደለሁም፣ ሰው ነኝ። አያውቀውም። የዳኑ ሰዎች የት ነው የዳኑ ሰዎች የት ነው የሚገቡት? ችግር የለም። የዳኑ ሰዎች የት ነው የሚገቡት? አላውቀውም። የዳኑ ሰዎች የት እንደሚገቡ አያውቅም። የዳኑ ሰዎች የት እንደሚገቡ አያውቁም። እግዚአብሔር አድኖ ሲኦል ነው የሚከተው? አላውቅም። እሱን አልኩህ። አያውቅም። የት እንደሚገባ አያውቅም። እግዚአብሔር አድኖ የት እንደሚከታ አያውቅም። ይሄው ነው ማለት ነው። እኔ ልጠይቅ የገባሁትኝ ልጠይቅ። ቆይ አይ ለመጠየቅ ነው የገባው። አሁን ለመጠየቅ ነው የገባው። ለዚህ ነው ቆይ አይ አንዴ ሮያሌ ለዚህ ነው ኢየሱስ ክርስቶስ ያድናል ብለው አያምኑ የምንለው በምክንያት ነው። ኦኬ ኢየሱስ አድኖ የት እንደሚያስገባ አያውቁም። አይ ቀላል ጥያቄ ስለሆነ ይሄን ጥያቄ ማጻል ስለሚመልሰው እንዴት ተጠይቀኛል? እምነትህን እኮ ነው የጠየቅኩህ። አሃ እዚህ ጋር ያወራኸው ተሳስተ ነው አይደለም? ኢየሱስ ተሳስተ ካልሆነ ድጋሚ ጠይቃለሁ። አሁን ዛሬ ብትሞት የት ነው የምትገባው? እኔ አላውቀውም። በፈጣሪ ለፍርድ የሚመጣ አምላክ ነው ያለኝ እኮ። አያውቀውም። ችግር የለም። እገባለሁ ብዬ በራሴ መወሰን አልችልም። ችግር የለም። አታውቀውም። አለማወቅህን እኮ ነው እያየን ያለ ነው። አሁን አለማወቅህን ነው። በቃ አታውቀውም። ያን መወሰን ራሱ ምን ያክል ጭንቅላታችሁ ትንሽ እንደሆነ ነው የሚያሳየው። ቆይ አይዞህ ተረጋጋ። ኢየሱስ በአምላክ ቦታ ሆነ ፍርድ ትሰጣለህ። ችግር የለም። አሁን ልናየው ነው። ኢየሱስ አድኖኛል፣ ኢየሱስ ያድናል ብለህ ስታወራ ከምንድን ነው ኢየሱስ ያዳነ? ኢየሱስ በደሙ ኃጢአቴን ሽሮልኛል። ኢየሱስ ሁሉን ነገር አድኖኛል ብዬ ማመን ሰው ነኝ። ግን ድነቴ ነው አንዴ በቃ ልናየው ነው። አንዴ ቆይ አትቸኩል። አድኖኛል እያልክ ሽሮልኛል፣ ኃጢአቴን ሁሉ ሽሮልኛል እያልክ ነው ያለው አይደል? እሺ የዘላለም ሕይወት አለክ? በኢየሱስ እምነቴን ካስቀጠልኩ እኔ አሁን በኢየሱስ ታምናለህ ዛሬ ሮያል? አዎ እምነቴን ካስቀጠልኩ ነው። ዛሬ እምነቴ የለም አልቀጠለም። አላውቅም። ከዚህ በኋላ አላውቅም። የት እንደሚያጋጥመኝ አላውቅም። አያውቀውም። በኢየሱስ ይመን አይመን ዛሬን አያውቅም። ወዳጃችን አላልኩም። እንደዚህ ፍርድ አትስጥ። ታዲያ ንገረን። እሺ በክርስቶስ ኢየሱስ ታምናለህ ዛሬ? ዛሬም ኢየሱስ እንደሚያድን ታምናለህ? አምናለሁ። አሁንም ደቂቃውም አምናለሁ። ግን እሺ አሁን በዚህ ሰዓት ያምናል ወዳጃችን። እሺ ጥሩ፣ በዚህ ሰዓት ያምናል። ችግር የለም። ልናየው እኮ ነው። ያጋጠመኝን አላውቀውም ጥያቄው። እሺ ችግር የለም። አይዞህ ብራዘር። እሺ ኃጢአትህ ተሽሮልሃል። አይዞህ እንዳትለኝ፣ ይሄ የለመደብን ሌላ ሰው በል። አይዞህ እሺ ሮያል፣ አይዞህ ብራዘር። እሺ ችግር የለም። እሺ ችግር የለም ብራዘር፣ አይዞህ። ሰው ሲናገራችሁ ተናገረን ትላላችሁ። እሺ ችግር የለም። ችግር የለም ሮያል። እንቀጥል። ሐሳቡ ላይ እናተኩር። ኃጢአቱ ተሽሮለታል። የዘላለም ሕይወት አለ ስለው የዘላለም ሕይወት አለ። የዘላለም ሕይወት አለን በክርስቶስ ያመንን ሰዎች ግን አለው። እምነታችንን መጠበቅ አለብን። እሺ አለው። ቆይ አሁን ስለ አንተ ነው እያወራን ያለ ነው ሮያል። ቆይ ስለ አንተ ነው እያወራን ያለ ነው። የዘላለም ሕይወት አለው፣ ኃጢአቱ ተሽሮለታል። እሺ ጻድቅ ነህ? ጻድቅማ አይደለሁም። ጻድቅ እንዴት ይባላል? የሰው ልጅ በምድር ላይ ጻድቅ አይባልም። ጻድቅ አይደለም። እንግዲህ ሰምታችሁታል። ኃጢአቱ ተሽሮለታል ግን አልጸደቀም።
እንዴት እሱ ለፍርድ ለምን ይመጣል ታዲያ? የዘላለም ሰላም ሊለን ነው የሚመጣው በጨረሻው ዘመን። ገድ አይዞህ ብራዘር፣ አሁን እምነትህን ነው የምትነግረን፣ ያንተን እምነት ነው እየነገርከን ያለው። ችግር የለም። አሁን ኢየሱስን አምኛለሁ ሲል ይኸው ኃጢአቴ ተሽሯል ብሏል፣ የዘላለም ሕይወት አለኝ ብሏል፣ ግን አልጸደቀም። በእግዚአብሔር ፊት ጀስቲፋይ አልተደረገም ወዳጃችን። ኦኬ በጣም ጥሩ። አሁን በእግዚአብሔር ቃል ማስረጃ ነው የምጠይቅህ ለዚህ እምነትህ ማለት ነው። ለዚህ እምነትህ የእግዚአብሔር ልጅ ሆነው ኃጢአታቸው ተሽሮላቸው የዘላለም ሕይወት ኖሯቸው ያልጸደቁ ሰዎች በእግዚአብሔር ቃል ማስረጃ አስጠኝ። እንዴት አስረዳኝ፣ መልሰኝ። ኃጢአታቸው ተሽሮላቸው የዘላለም ሕይወት ኖሯቸው የእግዚአብሔር ልጅ ሆነው ግን ያልጸደቁ ሰዎችን ከእግዚአብሔር ቃል አሳየኝ። ኃጢአት ከሰራ የእግዚአብሔር ልጅነት ይነሳል። ማስረጃ አስጠኝ ያልኩ። አሁን እኔ ጠየቁ በክርስቶስ ኢየሱስ አምነው ኃጢአታቸው ተሽሮላቸው የዘላለም ሕይወትን አግኝተው ያልጸደቁ ሰዎችን ማስረጃ አስጠኝ እግዚአብሔር ቃል። ይኸውልህ በዛፉ ላይ ማለት ምን ይላል? ቅርንጫፎች የሆኑ በዛፉ ላይ ያሉ ማለት በእምነት ያሉ ግን ቅርንጫፉ ይቆረጣል ይላል። ያልጸደቀ ሰው ማስረጃ አስጠኝ። ችግር ወንድምነት የስ ኤርሚ ከይቅርታ ጋር እዚህ ጋር አንድ ነገር ልናገር። ችግር የለም። ኦኬ ሮያል ይምናል ካሁን ኃጢአት ሲሰሩ የእግዚአብሔር ልጅነታቸው ይነሳል አልክ አይደል? ቤቢዬን ጌታ ይባርክልህ። ሴት ልጅ አንተ ኪዳነ ምሕረት ሰጠችኛል ከእግዚአብሔር ሰጥቷል። አሁን ሕፃን ናት። ትልቅ ናት። ኦኬ ትልቅ ሆና ነፍስ ታውቃለች አይደል? ልጅ ስንት ጊዜ ቆሻበት ታውቃለች? በሕፃንነቷ ትታጠባለች ምናምን። ያው ልጆች እንደሚቆሹት ቆሻሉ፣ ይታጠባል። ለምን በቆሸችበት ጊዜ አጠብካት? ለምን አውጥተህ ለምን አጥላትም ነበር እኮ? ታጥባለህ አይግድ። አሁንም እኮ ንስሐ ያስፈልጋል ልትለኝ ነው አይደለ? ኖ ቆይ ምን ማጠብ አስፈለገ? ስንት ጊዜ አጠብካት? እስክታድግ ድረስ ቆጥረው አታውቀውም። እኔም ልክ እንደዚሁ ማለት ልክ ነው። እኔም አላውቀውም፣ ግን ሀሳቡ መጥቶልህ ነበር። በጣም እች ልጅ በቃ በቀን 3 እየተጸዳዳች ነው እና ቮሚትም እያደረገች ነው፣ ሽንቷንም እየሸናች ነው። በቃ ሽንቷን መቀየርም ራሱ እናቷም ደከመች፣ እኔም ደከምኩኝ፣ ገንዘብ ብዙ አወጣው እናም ነገር ብለህ በቃ ምን አሁን እንደዚህ ከምታደክመን አውጥተን ብንጥላትና ጌታ እግዚአብሔር ሌላ ቢሰጠን ብለህ እንደዚህ አስበህ ታውቃለህ? አልታሰበውም። እንዴት ታስበዋለህ? ሀሳቡም አይመጣልህም አይደል? ለምን ሀሳቡ አይመጣልህም? ልታስበው ማትችልም። የራስህ ዕዳ እኮ ነው። የራስህ ነው። የራስህ ምንድን ናት? የራስህ ነች። ስለዚህ እንደዚህ አይነት ነገሮች ሊሰሙም አይችሉም። ሀሳቡም አይመጣልህም፣ ምክንያቱም የራስህ ልጅ ነች። የአብራክ ከፋይ ዘርህ ናት። ጌታ ባርኮ የሰጣ ማለት ነው። ሀሳቡ አይመጣልህም እንኳን ልታደርገው ቀርቶ። ስለዚህ በብዙ ትዕግስት፣ በብዙ ጥንቃቄ፣ በብዙ ትዕግስት ለብዙ ዘመን አጠብካት አይደል? ለብዙ ዘመን አጸዳዳሃት አይደል? አንተ ታዲያ አንተ ለወለድካት ልጅህ እንደዚህ ከተጠነቀቅ እግዚአብሔር የወለዳቸውን ልጆች በኃጢአት በቆሸሹ ሰዓት ላይ ልጅነታቸውን ይሰርዛል ወይስ በትዕግስት ይጠብቃቸዋል? የቤት ስራ ይሁን። ከዳንዬ ጋር ቀጥሉ። በትዕግስትማ ይጠብቃቸዋል። በቃ ስለዚህ ልጅነታቸው ይሰረዛል አትበላ። አንተ እንኳን ራሱ ልጅነትን አልሰረዝክም። ልጅነት ኖ ብራዘር፣ የእግዚአብሔር ትዕግስቱ የእግዚአብሔር ምሕረቱ ለልጆቹ የአባትነትና የልጅነት ጉዳይ በደንብ አልገባንም። ሮያልዬ ለእኔና ለአንተ እዚህ ምድር ላይ ላሉ፣ ምክንያቱም ደግሞ እንዲገባን ጥሩ ምሳሌ ነው። አንተ ኤርሚያስ አሁን ቅድም ልክ ስገባ መሪጌታ ምን አውርደው እንደዚህ በጣም ተናጋሪ ነው ምናምን አሉ አይደለ? እኔ ገባ። ይሄ ማለት ምን ማለት ነው? ተመልከት እንግዲህ ሰው ምን ያክል ፍርድ እንደሚሰጥ ምድር ላይ
እኔና ባደረግከው ነገር ና ታዲያ ተጠንቀቀው ምናምን ተመልከት እንግዲህ ሰው ምን እንደሆነ አንተ ባደረግከው ነገር ና ሃይማኖተኛ ነኝ ብለው ነው አይደል እዚህ ያሉት። ግን እኔ ላይ እንዴት ፍርድ እንደሰጡ አይተሃል? ምንም ፍርድ አልሰጡም መሪጌታ ያሉት። ሌሎችም ሰዎች እኮ ቅድም ሲሉ ነበር። ዜድም ወንድማችን ቤትም በተገናኘን ሰዓት ላይ እያየው ነበር። እሱን ተወው። ግን እኔ ልልህ የምፈልገው አንተ ሀሳቡ አልመጣልህም። ልጅህን ስለቆሸሸች በሽንት ስለተጨማለቀች ይቅርታዬን ቋንቋ ስጠቀም ትውከቱን ስታስታውቅ የበላቸው አልስማማ ብሎ ሲላት ጡቱ ወደ ላይ ሲል ወተት አጠጥተናቸው ጡት ጠብተው ለማስጋሳት ያለውን ትግል ታውቀዋለህ። ምክንያቱም ልጅ ወልደሃል። እኔም 3 ልጆች አሉኝ እና በጣም ብዙ ጊዜ እላያችን ላይ ቮሚት እያደረጉ እናቶች ደግሞ በዚህ ወላጆችን በቃ በዚህ ደግሞ በውጭ ዓለም ላይ የምንኖር ሰዎች እናውቃለን። ማንም የሚረዳን ሰው ስለሌለ እኔና ሚስቴ ብቻ ነን ልጆቻችን ያሳደግን እና ሀሳቡ መጥቶልኝ አያውቅም። አውጥቶ ስለመጣ ልጅነታቸውን በቃ እነዚህ ልጆች እንደዚህ እያደረጉ ነው እየቆሸሩ ነው ልጅነታቸውን እንሰርዝ ብለን እንኳን ልናደርገው ቀርቶ አይደለም ሀሳቡ አልመጣልንም። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ ይላል ሉቃስ ላይ ሲናገር። ምንም እንኳን አሁን ከማወራበት ነገር ጋር የሚገናኝ ባይሆንም ማለት ነው። እናንተ ክፉዎች ስትሆኑ ለምሳሌ ልጆቻችሁ አሳ ቢለምንህ ጊንጥን አትሰጠውም፣ ዳቦ ቢለምንህ ድንጋይን አትሰጠውም ይላል ጌታችን። እና እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለ አባት አብልጦ ለሚለምኑት እንዴት መንፈስ ቅዱስን አይሰጣቸው ይላል ሉቃስ ላይ ሲናገር። ሌሎችም ተመሳሳይ ወንጌላት አንዳንዶቹ እንዴት መልካም ነገርን አይሰጣቸው ይላል። የእግዚአብሔር ፍቅርና የእግዚአብሔር ምሕረት የእግዚአብሔር ርኅራሄና የእግዚአብሔር አባትነት ሮያል እና ኤርሚያስ እዚህ ዳኒና እንትና ከምንባለው ወንድሞች በላይ የእሱ አባትነት ከማንም ጋር አይተካከልም። በጣም 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 የምሕረቱና የትዕግስቱን ብዛት የቸርነቱን ብዛት ብታይ አንተ ለምንድን ነው አውጥተህ ያምጣል? በደንብ ይግባ ብራዘር፣ በደንብ ይግባ። እሱ ነው እኮ ዋናው ትልቁ ይሄ ነው። አየህ፣ ስብከት ትጠላለህ፣ የእግዚአብሔርን ቃል በደንብ ሲነገር ትጠላለህ፣ ግን እውነትን ታዲያ አታውቀውም። ቢያንስ እንኳን አየህ፣ የአንተ አባትነትና የእግዚአብሔር አባትነት መለካካት አለበት። የእኔ አባትነትና የእግዚአብሔር አባትነት መለካካት አለበት። እኔ እናንተ ክፉዎች ሆነ አንድ ያልተረዳኝ ነገር እኔ ነገርኩህ። ዓለም ውስጥ በጣም ንክር ብዬ የምኖር ሰው ነኝ። እኔ እሱን አይደለም የጠየቀው፣ እኔ ስለ እግዚአብሔር አባትነት ነው የማወራ። እሱን እኮ ነገርከን። ልታደንቁኝ ይገባል የምልህ እኔ ሃይማኖት ቦታ ገብቶ መጠየቅ ራሱ እሱን ሁሌ ነገርከን። በቃ ሮያል፣ እኔ አሁን እሱን ልነግረኝ አይገባም። በቃ ነገርከን። እኔ ጋር እኮ እንደዚህ አይነት ነገር ስብከት ለምንድን ነው ታዲያ? ቆይ አሁን እሺ፣ አንተ አሁን እግዚአብሔር አባትህ ከሆነ እግዚአብሔር አባትህ ነው። አንተ ለልጅህ ይሄን ያህል ከተጠነቀቅ ዓለም ውስጥ ድብን ብዬ ገብቻለሁ፣ መጠጥ እጠጣለሁ፣ የተለያየ ነገር አድርጋለሁ ብለህ አልከው። ኦኬ፣ ድካምህ ነው። ጌታ እግዚአብሔር አንድ ቀን ከዚህ ውስጥ እንደሚያወጣህ እኔ ስለ አንተ አምናለሁ። አንተ ስለ ራስህ ምን ያህል እንደምታምን አይደለም። በእግዚአብሔር ላይ እምነት አለ። አንድ ቀን አሁን ካለህበት ህይወት ውስጥ እግዚአብሔር ህይወትህን ነክቶት ከዛ ካለህበት ነገር ውስጥ አውጥቶ እግዚአብሔርን በሚፈራ ህይወት እሱ እንደሱ በሚያሰኝ ህይወት እመላለሳለሁ ብለህ እግዚአብሔር እንደዛ ታምነዋለህ? እንደዛ ተስፋ ታደርገዋለህ? እንደዛ ትጠብቀዋለህ? ካልጠበቅከው በጣም ትክክል አይደለም። እመን በእግዚአብሔር። ቢያንስ ውድቀትህን እኮ አምነሃል። ጥሩ ነው። ወድቅ ያለው ትክክል አይደለሁኝም እያልክ ነው። ጌታን ደስ በሚያሰኝ ህይወት ላይ አይደለሁም ያለሁት በዓለም ነው ያለሁት ብለህ ስትል ወድቅ ያለው እያልክ ነው። መውደቅህን ካመንክ፣ መሳሳትህን ካመንክ ከስህተትህ የሚመልስህ ከውድቀትህ የሚያነሳህ አምላክ እንዳለ ማወቅ አለብህ። አንተ ለልጅህ ብዙ ቸርነትና ትዕግስትን አድርገህ ከጠበካት እግዚአብሔር አንተ በልጁ በክርስቶስ ኢየሱስ ብታምንና ልጁ ብትሆን እግዚአብሔር በብዙ ትዕግስት ነው የሚጠብቀህ። እኔ እናንተ ልጆቻችንን ለስንት ዓመት ታገስን። የእግዚአብሔር ትዕግስትማ ከእኔና ከአንተ ጋር በፍጹም አይለካካም። እግዚአብሔር ልጆቹ ኃጢአት ሲሰሩ ልጅነታቸውን አይሽርም። ታዲያም እንደሚያደርገው እንደ አባት ይመክራቸዋል፣ እንደ አባት ይገስጻቸዋል። እንደ መልካም እረኛ የጠፉትን ይፈልጋል እስኪያገኛቸው ድረስ ያለ ብዙ ያለ መታከት ያለ መሰልቸት ስለ ቸርነቱና ስለ ትዕግስቱ ብዛት ይከታተላል። ረጅም ዘመን ይጠብቅሃል። አንድ ቀን ይመለሳል ብሎ መመለስ ብቻ ሳይሆን ክፉ ነክቶህ እንኳን እንዳይገልህ እግዚአብሔር ይጠብቅሃል። ምክንያቱስ አንተ ልጅህን አውጥተህ ያልጣልክበት እኔም ልጆቼን አውጥቼ ያልጣልኩበት ከእኔ የተከፈሉ ከአብራኬ የተከፈሉ ልጆቼ ናቸው። በምንም አይነት መልኩ የማልቀልደው ነገር ቢኖር በእግዚአብሔር በሚስቴና በልጆቼ ነው የማልቀልደው ነገር።
በእግዚአብሔር በሚስቴና በልጆች አልቀልድም፣ ህይወቴ ያልፋል እንጂ ማለት ነው። ስለዚህ ይሄ የሆነው ከምን አኳያ ነው? የእኔ ናቸው፣ እግዚአብሔር ላይ ነው የሰጠኝ። ያንተ ናት፣ ለአንተ ነው እግዚአብሔር የሰጠህ። ልክ እንደዚህ ሁሉ እግዚአብሔር ልጆቹ ላይ አይቀልድም፣ በመንግስቱና በልጆቹ አይቀልድም። በቤተ ክርስቲያን በእውነተኛ አማኞች ማለት ነው እግዚአብሔር አይቀልድም። ማንም ሲቀልድባቸው ማየትም አይፈልግም። ወድቀዋል፣ እንደሚያነሳቸው ያምናል። ራሱ ጌታ ያውቃል። እነዛም ልጆቹ አንድ ቀን ወደ አባታቸው ተመልሰው ያ የጠፋው ልጅ ወደ አባቱ ተመልሶ እንዳለው አንድ ቀን፣ አሁን እንዳንተ ሁሉ ቀን ውድቀትን ማውራት አይደለም ተገቢው። ኦኬ፣ እሱን ማመን በሰውም በእግዚአብሔር ፊት ማመን ጥሩ ነው። ግን በቃ ወድቅ ያለውና በዚሁ ሊቀጥል ነው ወይ ብለህ የምትለው የእግዚአብሔርን አባትነት አንተ ሄደህ መጠጥ ስለጠጣ አባትህ ቢሆን ልጁ ብትሆን ኖሮ መጠጥ ስለጠጣ ሄዶ አይሰርዝህም። ልጅነት አይፋቅም አይፋቅም። እናትና አባቶቻችን ስንት ጊዜ በድለናል። ይሄን ልጅ ከመወልደው ውሃ ሆነ በፈሰሰ ተብያለሁኝ እኔ በእናቴም በአባቴም ማለት ነው። አናድጃት እናቴን። በኋላ ደግሞ ምራቋን እየተፋች እንደው ባላልኩት ልጆቼ ብላ ደግሞ ብላለች። ይሄኔም ብቻ ሳይሆን ያንተም የቤተሰብ እዚህ ያለ በሙሉ እንደዚህ ተብለዋል። አየህ፣ ወላጅ ነው። ከነሱ ዘር ስለተከፈልን የልጄን ክፉ ማየት አልፈልግም ይላሉ ወላጆች። የልጄን ክፉ ማየት አልፈልግም ይላሉ። ታዲያ ግን እናንተ እናትና አባት ድካምና ኃጢአት ያለባቸው የሰው ዘር የሆኑት እኔ እናንተ አባቶች ሆነናል። ድካም ኖሮብን ለልጆቻችን የልጆቼን ክፉ አልፈልግም ብለህ ካልክ የልጆቼን ክፉ አልፈልግም ብዬ ካልኩ እግዚአብሔርስ የልጆቹን ክፉ ይፈልጋል? አቅማችንን አያውቅም ጌታ? እንደምንበድል እንደምንስት አያውቅም እግዚአብሔር? ለዚህ ነው በብዙ ትዕግስት ይጠብቀናል፣ ለሕይወት የሚሆን ንስሐን ይሰጣናል። የደከምንበትን የኃጢአት ድካም ከላያችን ላይ አንስቶ ሸክማችንን ከላያችን ላይ አራግፎ ለሕይወት የሚሆን ንስሐን ሰጥቶን እንደገና በልጁ በክርስቶስ ኢየሱስ ደም ተቀድሰን ከእሱ ጋር ያለን ሪሌሽንሽፕ እንዲቀጥል ያደርጋል እንጂ አሽቀንጥሮ አይጥልህም። የትዕግስቱ ብዛት ግን ሳይመለስ ቀርቶ ግን ሰው በአመፃው ግን በዛው ከቀጠለና ጌታ ተመለስ እያለ ንስሐ ግቡ እኮ ማለት የእግዚአብሔር ድምፅ ነው። ተመለሱ እያለ አልመለስም ብሎ ግን ሰው በዛው ከሄደ ግን ራሱን ነው የሚያጠፋው፣ ራሱን ሄዶ የጠፋው ማለት ነው። ስለዚህ የእግዚአብሔር አባትነት ሮያል፣ የእግዚአብሔር አባትነት እና የእግዚአብሔር ልጅነት ቀልድ አይደለም። ልፈልገኝ በንስሐ መመለስ ልክ ነው። እሱ ነው ብዬ የምለው። በንስሐ መመለስ ማለት ደግሞ ሮያል ይኸውልህ፣ በንስሐ መመለስ ማለት ንስሐ ብሎ የሚለው ቃል የግሪኩ ሜታኖያ ብሎ የሚለው ቃል ከ360 ዲግሪ መመለስ ማለት ነው። ከክፉ መንገድ እግርን ከሸካራ መንገድ መመለስ ማለት ነው። መጸጸትና ከክፉ መንገድ መመለስ ማለት ነው። ማለት አሁን እያደረግከው ያለውን ድርጊት ለማቆም መወሰን። ስትወስን አቅም ብታጣ የሰራዊት ጌታ እግዚአብሔር ሆይ እርዳኝ፣ መውጣት እፈልጋለሁ ከዚህ መንገድ ከዚህ ህይወት፣ ያንን የማደርገውን ነገር አልወደውም፣ እስካሁን ድረስ እየወደድኩት አድርጌዋለሁ፣ ግን አሁን ግን የምሕረት እጆችን ላክልኝ፣ መመለስ እፈልጋለሁ ብሎ በብርቱ በእግዚአብሔር ፊት ተጸጽቶ ማልቀስ አንድ፣ እንደገናም ደግሞ ያንን አይነት ኃጢአት ሊጋብዝ በሚችል ቦታ ላይ አለመሄድ ማለት ነው። ለምሳሌ በሴት ትቸገር ከሆነ ምሳሌ ነው ያልኩ፣ በሴት ትቸገር ከሆነ እንደዛ አይነት ሴቶች ለኃጢአት የሚጋብዙ ሴቶች ያሉበት አካባቢ ላይ አለመሄድ፣ መጽሐፍ ሽሽ ነው ብሎ የሚለው መሸሽ። በመጠጥ ትቸገር ከሆነ እንደዛ አይነት ቦታ ላይ አለመገኘት፣ ወይ ደግሞ ወደ እንደዛ አይነት ጎዳና ሊመሩ የሚችሉትን ጓደኞች ቀጥታ ከስርህ ማራቅ፣ ወይ አንተ ከነሱ ማራቅ። ምክንያቱም ክፉ ባልንጀርነት መልካሙን ጠባይ ያጠፋል ይላልና መጽሐፍ ቅዱስ ላይ ማለት ነው። አንተ አልጠጣም እንኳን ብለህ ብትል እንዴ ምን ነቅቶ ኖሮ ያልዬ እንዴ ዝም ብለህ በቃ እኔም ድብር ብሎኛል እስኪ እንሂድና አንድ ሁለት እንበል ብሎ የሚልህ ወደዛ የሚጋብዝህን እሱኛውን ጓደኛ ሁሉ ነው የምታቆመው። ምክንያቱም የወሰንከው እግዚአብሔርን ከእግዚአብሔር ጋር ለመቀጠል እስከሆነ ድረስ መመለስ ብሎ የሚለው ቃል ነው ንስሐ ብሎ የሚለው እንጂ ሰኞ ለቄስ ነግረህ ማክሰኞ ተመለሰ የምትገባበት ህይወት እሱ ንስሐ አይባልም። ጌታ ደግሞ ሊምርና ይቅር ሊል እንዳንተ አይነቱን ኃጢአተኛ እንደኔ አይነቱን ኃጢአተኛ ይቅር ለማለት እግዚአብሔር የምሕረቱና የትዕግስቱ ብዛት ቃላት አይገልጠውም። ብራዘር እንደ እግዚአብሔር ያለ ሰውን የሚወድ በዚህ ዓለም ላይ የለም። አመሰግናለሁ። ግን ጠዋት በጣም ተናድጄ ተናግሬ ነበር። ሶሪ በጣም ችግር የለም ሮያል። አይ አንተ እኔ ላይ የምታሳየው ትዕግስት ይገባኛል፣ ግን ዞሮ አንገናኝም እንጂ የጌታ ትዕግስት ነው ሮያል። ባለፈው ያልካት ቃል አለች አይደለ?
እኔ በዘሬ ኢየሱስን ራሱ ከዚህ በኋላ ብሞት እንኳን ብለኛል። እኔ ጌታዬን አምኜ አንተ ይሄን ጌታ ተቀብለህ የዚህ ወንጌል አገልጋይ የዚህ ጌታ አገልጋይ እንደምትሆን አልጠራጠርም። አንተ የራስን መናገር እንደቻል ከሁሉ እኔም ደግሞ የኔን ላገር ያልይ ኦኬ። አንተ በራስ ላይ ኢየሱስ ክርስቶስ የሚባል በዘር በትውልድ አይገባም ነው ብለህ ያልከው ይህን ቃል የሰማው ቀን በጣም ነው ደስ ያለኝ። ለምን በለኝ አንተ የዚህ ጌታ አገልጋይ እንደምትሆን እኔ ደግሞ በአራት ነጥብ በተዘጋ በጽኑ ነው ማምነው። ማንን? ሮያልን አንተን አይደለም ማምነህ ጌታ ኢየሱስን። ስለዚህ የእሱ ትዕግስት ነው። ትዕግስትን ካሳየው የጌታ ጸጋ በዝቶልኝ የጌታ ትዕግስት ነው እንጂ በእኔ ላይ የሚታየው እንደ ሰው እንዳይሰማኝ የምሰድበኝን ነገር እንዳይሰማኝ አድርጎ ጸጋን ካበዛልኝ እወድሃለሁ ብራዘር። አንድ ቀን ታያለህ። አንድ ቀን ጌታ ኢየሱስን አምነዋለሁ፣ ጸልይልሃለሁ። ደግሞ በእንባ ስምህን ይዤ ነው የምጸልየው። ኢየሱስ ክርስቶስ ያደርጋል። እኔ እኮ ማንንም አልጠላም፣ ግን እኔ ደግሞ አንድ ማምንበት ነገር እኔ አሁን ኦርቶዶክስ ነው ተከታይ ነኝ። ግን ለምሳሌ ይህን ቤት እንደ ጠላት አይቼ አልገባም፣ አልጠይቅማት አልፈልግም። ለምን ገብቼ እጠይቃለሁ። አትሰድቡኝ፣ ይሄ ነው ብላችሁ አይዲያችሁን ነው ብትነግሩኝ። ስለዚህ ይህን ነገር እኔ ሁልጊዜ እጠይቃለሁ፣ ማንም ቤት ገብቼ እጠይቃለሁ። ይህን ነገር የሚለው ኦርቶዶክስ የሚከፋው ከሆነ የራሱ ጉዳይ ነው፣ አይገባኝም። ምክንያቱም እኔ ኦርቶዶክስን በሆን ፕሮቴስታንት ቤት ገብቼ እጠይቃለሁ። በቃ ራሴ የነዚህ ፕሮቴስታንት ጴንጤዎች ቤት ገብቼ እንደዚህ ብለውኛል፣ ኦርቶዶክስ ደግሞ እንደዚህ ብላኛለች ብዬ ያለው ሰው ነኝ፣ መገናል። ግን እንደዛ ምለው ያለሁበት እምነት አጠራጥሮኝ ወይ ደግሞ ምናምን እስቲ እምነት ሊቀይር ምናምን ብዬ አይደለም። ለእኔ ለማወቅ ያለኝ ጉጉት ነው በሚል ነው እንጂ ሌላ ነገር አይደለም። አይ ነው አውቃለሁ። እሱ በጉጉቱ እኮ እንደሆነ እንደምትመጣ አውቃለሁ። ለማወቅ ነው ብለህ ባለፈው ነገርከን። እኔ ብዙ ጊዜ ስትሰድበኝ ስለነበረ እኔም ስለማውቅ አንተም ስለምታውቅ አልካድክም። አሁን ብዙ ጊዜ ሰድባለሁ አልከኝ፣ እስከ ቅድሙ እስከ ጠዋቱ ድረስ ማለት ነው። ነገም መተህ ስደበኝ። በእውነት ሮያልዬ ጌታ ኢየሱስ ምስክሬ ነው አልኩ። ኢየሱስ የእግዚአብሔር ልጅ ግን አድኖህ ግን የዚህ ወንጌል አገልጋይ በነገራችን ላይ ግን አሁንም ቢሆን ወደፊት ልሰድብህ ይችላለሁ። ችግር የለውም ነው። እኔም ራሱ ቃሌ ነው፣ ቃል እገባልሃለሁ፣ ቃሌ ነው። አንድ ሰው እኔም በምሰደብ ሰዓት ላይ ሚዩት አያደርጉም፣ ብሎክ አያደርጉም። እንዳታደርጉት እሺ ወንድሞች እናቶች፣ እንዳታደርጉት። ይሄ የወንጌል አገልጋይ ነው፣ አትጠራጠሩኝ። የወንጌል አገልጋይ ነው። በብዙ ትግል ውስጥ ነው ያለው። ጸልዩለት፣ በጸሎት አስቡት። እኛም ጸልያለን። ቴንክ ዩ ወንድምነት፣ መቀጠል እችላለሁ። ቴንክ ዩ። እሺ ያ ሮያል ጸጋ ይብዛልህ። አንድ ቀን ጌታ ይደርስልሃል። በቃ ምኞታችን እሱ ነው። ባይዘው አይደል? እሱን ነው የምናስበው፣ እሱን ነው። አንድ ቀን ጌታ ይደርስልሃል። እኛን የተቃወምክ እኛን የሰደብክ ምናምን ነው ይመስል፣ ግን አይደለም። የምትገፋው ኢየሱስ ክርስቶስን ነው። ያለህበት ሃይማኖት ህይወት እንዳልሰጠ ያው ማሳያው የራስህ ህይወት ነው። እና ግን ከዚህ መቅበዝበዝ ህይወት ኢየሱስ አንድ ቀን ያሳርፈሃል። ብዙዎቻችን የህይወት ምስክሮች ነን። እንዳንተ ነበርን ጌታን ከማግኘታችን በፊት። ብዙዎቻችን እንደዚሁ ነበር የሚያደርገን አንተ አሁን እንደምትሆነው ማለት ነውና በጣም ማለት ነው። በስድብ እንታወቅ ነበረ፣ እንጠጣ እንሰክር ነበር፣ እንጨፍር ነበር፣ በኃጢአት ባርነት ውስጥ ነበርን ብዙዎቻችን ማለት ነው። ግን ኢየሱስ ደረሰልን፣ ጌታ ደረሰልን እና አንድ ቀን ለኛ የደረሰልን ለኛ የበዛውልን ምህረት ላንተም እግዚአብሔር እንደሚያደርስ ደግሞም እንደሚረዳ እንደሚያግዝ በምህረቱ እንደሚጎበኝ እምነታችን ነው። እንጸልይላለን። ጌታ የሌለው ሰው ካራክተር ስለሆነ ወንድምነት እንዳለው በቃ እንታገሳለን፣ እንወዳለን። ለምን እንደዚህ እንደምትሆን እናውቃለን። እንደዚህ የሚያደርግህ ወደኸው ፈልገኸው አይደለም። በጣም ምክንያቱም ስለምናውቅ አንድ ቀን ጌታ ሲነካ አሁን ወንድምነት ያለህ ነገር ይገባሃል፣ ትረዳዋለህ። በቃ ያ ሁሉ ዘመኔ ምናምን የምትልበት ቀን ይመጣል። ይሄ ሁሉ ነገሬ የምትልበት ጊዜ ይመጣል።
ሁላችንም የምንቆጥርበት ቀን አለ። ሁላችንም አለ። ጌታን ሳናገኝ የነበርንበት ህይወትና ጌታ ካገኘን በኋላ ያለን ህይወት በጣም ይለያያልና አሁን ሃይማኖት አለ ግን ኢየሱስ የለም። ሃይማኖት ህይወት አይሰጥም። ኢየሱስ ግን ሲኖር ዛሬ ላይ የምትኖረው ህይወት ወደ ኋላ ዞር ብለህ ስታይ የምታፍርበት የምትቆጭበት ህይወት ነው የሚሆነው። ያን ቀን ግን እግዚአብሔር ያደርስሃል እናምናለን። ለኛ የበዛው የእግዚአብሔር ምህረት የእግዚአብሔር ቸርነት ላንተም ደግሞ ይገለጣል። ያ የእግዚአብሔር ምህረት የእግዚአብሔር ቸርነትና እንወዳለን ለማለት ያክል ነው። ስለ ትዕግስት ወንድምነት ተባረክ፣ ጸጋ ይብዛል። ደግሞ በፍጹም ፍቅር ነው የምትወደው። በጣም ደስ ይላል ወንድምነት። ጌታ ኢየሱስ ይባርክ። በቃ የጌታን ፍቅር እንደዚህ ነው የምናሳየው። የጌታን ፍቅር የበዛልህን ምህረት የበዛልህን ቸርነት እንደዚሁ ነው የምናሳየውና ቴንክ ዩ። ኢቭን የተቀበልከው አንተን አሁን ረጅም ሰዓት ነው ሪኩዌስት የላከው እየሰደበው አንተን ነው አንተን ያስገባው እና ደስ ይላል። በቃ ይሄው ነው ጄኒውን ፍቅር ነው የሚያሳየውና አንድ ቀን ጌታ ደግሞ ይደርስለታል እናምናለን።